ጌታ ቢፈቅድ እና ብንኖር በሚቀጥለው ሳምንት ጀምሮ ይሄን ዓመት ለመሸኘትና አዲስ ዓመት ለመያዝ ከኢሳይያስ 40 ላይ ቁጥር 10 እነሆ ጌታ እግዚአብሔር እንደ ኃያል ይመጣል በሚል ተከታታይ ትምህርት እንማራለን ማለት ነው። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል በሚል ስለዚህ ምዕራፉን አንብቡ። እንደገናም ደግሞ ጸልዩ። ለኔም ጸልዩ፣ ለእናንተም ጸልዩ። ለኔም ጸልዩት ሁለት ነገር ነው። አንዱ ቃሉ እንዲገባኝ፣ ሁለተኛው ደግሞ መግለጥ እንድችል ጌታ እንዲረዳኝ። ለእናንተ የምትጸልዩት ምንድነው? መስማት እንድትችሉ፣ የሚቀበል ልብ እንዲኖራችሁ፣ በዛም ደግሞ እንድትኖሩ ማለት ነው። ተስማምተናል? እኛም ለእናንተ እንጸልያለን፣ እናንተም እንደዛ ጸልዩ። ጌታ ይረዳናል። ክብር ለአምላካችን ለእግዚአብሔር ይሁን። ባለፈው ሳምንት እንዲሁ አገልጋዮችን እግዚአብሔር የሰጠንን አስመልክተን ጌታን እያመሰገን በቤተ ክርስቲያናችን ያሉትን አገልግሎት ዘርፎች እንደገና አገልጋዮችን እያነሳን ጌታን ባረክን። በዛ ዙሪያ የጌታ ቃል የሚመክረውን የጌታም ስራ ሁልጊዜ ይብዛላችሁ የሚለውን እንደ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ያለውን አየን። የመጀመሪያውን ክፍል በዛ ርዕስ አየን። የጌታም ስራ ሁልጊዜ ይብዛላችሁ በሚል ማለት ነው። ዛሬ ጌታ ቢፈቅድ ደግሞ አሁን ድካማችሁ በጌታ ከንቱ አይሆንምና የጌታም ስራ ሁልጊዜ ይብዛላችሁ በሚል እናያለን ማለት ነው። ወደ ዛሬው ሳንሄድ አጠር አድርገን ባለፈው ሳምንት የተነጋገርነውን እናያለን። የጌታ ስራ ሁልጊዜ ይብዛላችሁ የሚለውን እሱ ላይ ያነሳነው ሁለት ነገር ነው። አንደኛ መልእክቶች ሲያልቁ አዲስ ኪዳን ላይ መልእክቶች የተጻፉ አሉ። ኦልሞስት እያንዳንዳቸው ላይ መጨረሻ ምዕራፍ ላይ ገላትያ 6 ተሰሎንቄ 3 እንደገና 5 እንደገና ደግሞ አሁን የምናየው አንደኛ ቆሮንቶስ ላይ በተደጋጋሚ ስለ ጌታ በጌታ ስራ በርቱ፣ በበጎ ስራ በርቱ እያሉ ይናገሩና ይጨርሳሉ። ስለዚህ ለምንድን ነው ደጋግመው ባይ ሲሉ ቻው ሲሉን እኛን ያንን ጠቅሰው የሚለዩን የሚል ጥያቄ አነሳን። አንድ ሰው የመጨረሻ የሚያደርገው ሲለይ የሚያደርገው ንግግር የንግግር ሁሉ መቋጫ ነው፣ የሐሳብ ሁሉ ማሰባሰቢያ ነው። ስለዚህ በሌላ ነገር ሳይሆን የሚያሰባስቡት በዚህ ለምን ሆነ የሚል አነሳንና ጥቂት ነገሮችን አየን። አንድ ሶስት የሚሆኑ አንደኛው እንደዛ የሚያነሱት ብዙ ጊዜ ብዙ ሰዎች የዛን ጊዜም የተጻፈላቸው በአሁንም ዘመን ያሉ ዝንጎች ናቸው። ምንድነው የሚዘነጉት? በጸጋ መዳናቸውን ያስቡና በስራ ሳይሆን በጸጋ መዳናቸውን ያስቡና ለስራ እንደዳኑ ይዘነጋሉ። ስለዚህ በጸጋው ድኛለሁ ብለው ጌታንም ስራ ሳይሰሩ መልካምም ስራ ሳይበዛላቸው እንዲሁ ይኖራሉ። ከምንድነው የዳንከው ተብሎ ሲጠየቁ ከገሃነም ብቻ ብሎ ይኖራሉ። ነገር ግን ቃሉ የሚናገረው ከገሃነም አዳነን ብቻ ሳይሆን ለበጎ ስራም ደግሞ መልካምን ስራ እንድንሰራ አድኖናልና የሚለውን አበክረው ለማሳየት ያንን ያደርጋሉ ማለት ነው። በስራ ባንድንም ለስራ ድነናልና ብለው ያንን መዘንጋታቸውን እንዲያስቡ ለማድረግ ነው ብለን አየን። ሌላው አንዳንድ ሰዎች ደግሞ ያንን ከተረዱ በኋላ ሰበበኞች አሉ። እስቲ ሰበበኞች እንበል። እኛ መሀል የለም ውጪ ናቸው ያሉት ሰበበኞች አሉ ማለት ነው። እነዚህ ሰበበኞች ምን የሚሉ ናቸው? በስራ እንዳልዳኑ ያውቃሉ፣ ለስራም እንደዳኑ ያውቃሉ። ግን ስራውን ይጀምሩና ትንሽ የዘሩት ነገር ቶሎ ሳይበቅር የዘሩት ነገር ላይ አረም ሲበቅልባቸው እንደገናም ደግሞ ሲዘሩ ሲኮተኩቱ መጥቶ ሰው ሲጨቀጭቃቸው ምን ይላሉ? ሰበብ ያበዙና ድካሜ ለምንድን ነው ብለው የጀመሩትን ነገር ትተው ይሄዳሉ። ምንድናቸው እነዚህ? ሰበበኞች ናቸው። ምን ብለው አስበዋልና ለስራ መፈጠራችንን ኦፕሽናል አድርገው አስበዋል። ሲመች ሲሰምር አረገዋለሁ፣ ሳይመች ሳይሰምር ግን ሌሎቹ ሊያደርጉት ይችላሉ ብሎ ትተው የሚሄዱ ናቸው። ለነሱ ምንድነው እያሉ ያሉት? ይሄ በመቋጫ የምንናገረው በጎ ስራ መልካም ስራ የጌታ ስራ ብለን የምንናገረው ስትወድ የምትሰራው ሲከፋ ደግሞ የምትተው አይደለም። ሲመች የምትሰራው ሳይመች የምትተው አይደለም። የተፈጠርኩበት እውነት ነው። ዳግም በክርስቶስ ኢየሱስ የተፈጠርነው ከገሃነም ከመዳን ውጪ ምን ለማድረግ ነው? መልካሙ ስራ ለመስራት። ይሄ መልካሙ ስራ ደግሞ ኤፌሶን 2:10 ላይ እንደሚናገረው እግዚአብሔር አስቀድሞ ቀድሞ እኛን ሳያድን እንድንሰራው ያሰበው ያስቀመጠው ያቀደው ነገር ነው። ስለዚህ ሰበቡን ተይና ምን አድርጊ ነው የሚለው?
በበጎ ስራ የበዛሽ የበረከትክ ሁን ብለው መናገሩ ነው። ሌላው ሶስተኛው ያየነው ደግሞ ከሰበበኛ ደግሞ ያልፋሉ። እነዚህ ምክንያትም ሳይሰጡ ቸልተኞች ናቸው። ሲጠየቁ ምንድነው የወሰዱትን አሳይመንት እንደ ነገሩ የሚሰራ ተማሪ አይታችኋል። ጥያቄው አለ ስለሌላ ነገር ነው ዘብዝቦ መልስ ሰጥቶ ፔፐር የሚሰጠው ማለት ነው። ትምህርትም ቦታ ሲመጣም አርፍዶ ይመጣል ማለት ነው። ጥናት ባለበት ጊዜ እሱ ይጫወታል። እንደዚህ አይነት ለዘብተኛ አይነት በጌታ ቤት የሚኖር ነው ማለት ነው። እነሱን መጽሐፍ ቅዱስ ምን ይላቸዋል? ቸልተኞች ይላቸዋል ማለት ነው። ከልብ የማይሰሩ ከነፍስ የማይሰሩ ተግተው የማይሰሩ የማይገዳቸው የፈሰሰ ውሃ እያዩ ተራምደው የሚሄዱ የቆሸሸ ነገር የፈረሰ እያሉ ዝም ብለው የሚሄዱ ቸልተኞች ናቸው። ለነሱ ምንድነው የሚለው? ቸልተኛ አትሁኑ፣ ይልቁንም ምን ይሁንላችሁ? የጌታ ሥራ ይብዛላችሁ ይላል ቃሉ። ለዚህ ነው መጨረሻ ላይ ያንን የሚናገረው ብለን ያየነው። ከዛ ግን ሁለተኛ ያየነው ባለፈው ሳምንት ምንድነው የጌታ ሥራስ የሚለው ምንድነው የሚለው ለይተን አየን ማለት ነው። አንዴ ለምን መልእክቶቹ ላይ የጌታ ሥራ፣ መልካም ሥራ፣ በጎ ሥራ እያለ የነገር መቋጫ ያደርጋል ለሚለው አሁን ያልነውን አየን። ከዛ በኋላ ደግሞ የጌታ ሥራ የሚል ቃል ይጠቀማልና የጌታ ሥራ የሚለው ምንድነው ብለን ስናይ ለሱ ደግሞ ትርጉም ሰጠነው ማለት ነው። ባጭሩ ትርጉም የሰጠነው መጽሐፍ ቅዱስ የጌታ ሥራ የሚለው አማኝ የሚሰራውን ሥራ ሁሉ ሳይሆን አማኝ ቤተ ክርስቲያን ነክ በሆነ ነገር ውስጥ በጸጋ ስጦታዎች ታግዞ በአማኞች መካከል የምታደርገውን አገልግሎት ነው የጌታ ሥራ የሚለው ብለን አየን። ለዛም ደግሞ ስንፈታው የሚቀጥለውን ቻርት ብታሳዩ መልካም ሥራ የተፈጠርንበት አለ ይላል። እንደምታዩት ኤፌሶን 2 ላይ እሱ ያ መልካም ሥራ የተባለው በ3 ወይ በ4 ይከፈላል። እዚህ ቦታ ስላልበቃኝ በ3 ነው ያደረኩት። የመጀመሪያው የጌታ ሥራ ይባላል። እሱ ቤተክርስቲያን ነክና በቤተክርስቲያን ውስጥ የምንሰራው በጸጋ ስጦታ በመንፈስ ቅዱስ ኃይል ብቻ የሚሰራ ነው። በችሎታ አይሰራም። የፈለገ ጥበበኛ አስተማሪ የሆነ በዩኒቨርሲቲዎች የትኛት ሲያስተምር እንደው ቦታ ጠቦት ሰው የሚሞላለት ቢሆን ጌታ ጋር ሲመጣ ጸጋ ሆኖ ካልተሰጠው በስተቀር በዛ ብቻ ችሎታ ሊያስተምር አይችልም። የፈለገ ድምጽ ቢኖረው በዓለም አንደኛ ዘፋኝና ሌላ ነገር ቢሆን ድምጹ ብቻ ስላለው መጥቶ በቤቱ ድምጽ ስላለው ዘማሪ ሊሆን አይችልም። ከኛ ጋር ቁጭ ብሎ ሊዘምር ይችላል፣ ከኔ እኩል ማለት ነው። ግን እዚህ ቀርቦ አሁን ወገኖቻችን እንዳደረጉት ሊያደርግ አይችልም። በጸጋ ብቻ በመንፈሱ ብቻ የሚደረግ በጌታ ቤት የሆነ ስራ ነው ብለን አየን ማለት ነው። ሐዋርያ ጳውሎስ ይህንን ለይቶ ያስቀምጣል። እዛ ቻርት ልኬላችኋለሁ ቴሌግራም ላይ፣ እሱም ላይ አሳያችኋለሁ። ደጋግሞ ምን ይላል? የጌታ ሥራ ብሎ የሚናገረው ጌታ ይባርክ። ኤፌሶንን ጠቅሰን ነበረ በቀደም እንደምታውቁት። ይሄ ኤፌሶን 4 ላይ ጀምሮ ሊስት እያደረገ ይሄዳል። እንግዲህ እንደመጠራታችሁ ለመጠራታችሁ ብቁ በሆነው እዚህ ጋር እንደምታዩት በተጠራችሁበት መጠራታችሁ እንደሚገባ ተመላለሱ ብሎ ይናገርና ሊስቱን ይሰጣል ማለት ነው። ሊስቱን ስንከፋፍል መጀመሪያ ላይ የሚናገረው ስለ አገልግሎት ነው። ጸጋ ስጦታና በዛ ስለሚሆን አገልግሎት ነው። ያ ምንድነው የሚባለው? የጌታ ሥራ የምንለው ነው ማለት ነው። ይሄ አያችሁ ምን ብሎ ይናገራል? ስጦታን ሰጠን ይላል። አንዳንዶቹን ሐዋርያት፣ ነቢያት አድርጎ አስተማሪዎች አድርጎ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ቅዱሳንን አገልግሎት ለመስራት ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ ሰጠ ይላል ማለት ነው። ይሄ ዩኒክሊ የት የምንሰራው ስራ ነው? እዚህና እዚህ ነክ በሆነ እዚህ እርስ በርስ የምንሰራው፣ ውጪ ደግሞ ወንጌልን ስናደርስ የምንሰራው፣ ለዛ ደግሞ ሁላችንም የተጠራንበት ነው። ያን መጽሐፍ ቅዱስ ምን ይላል? የጌታ ሥራ ይላል። የመልካም ሥራ ፓርት ነው፣ ግን በዚህ በቤተ ክርስቲያን የሚሰራ የሁላችንም አደራ የተቀበልነው ነው ማለት ነው። ከዛ በኋላ ባለው በዚህ በቀይ የተሰመረው የምታዩት በሙሉ ደግሞ በጎ ሥራ ብለን የከፈልነው ነው ማለት ነው። አኗኗር ወይም በጎ ሥራ የምንለው ማለት ነው። በመልካም አኗኗራችን የሚገለጥ ባለፈው ወንድማችን አዳሙ ስለ ቁጣ አስተማረን፣ ተዚህ ይላችኋል። ከዛ በኋላ የቀነሰ ነገር አለ በቁጣ ህይወታችን። እሱ ምንድነው? መልካም ሥራ ነው። የምን አካል ነው? የአኗኗር ውስጥ ያለ ነው። ውሸትን አትነጋገሩ፣ እውነትን ተነጋገሩ፣ እርስ በርሳችሁ ተዋደዱ እያለ የሚዘረዝረው መልካም ሥራ የተፈጠርንበት ነው። ግን የእግዚአብሔር ሥራ ተብሎ የተባለ አይደለም። እያንዳንዳችን በግል እንደገና እርስ በርስ የምንኖርበት ነው ማለት ነው። ከዛ ወደ መጨረሻው ስንሄድ
እዚህ ጋር ሊስቱን ይዞ ይሄዳል። ባልና ሚስት ብሎ ይናገራል። ሚስቶች ተገዙ፣ ባሎች ውደዱ፣ እንደገና ደግሞ ልጆችና ወላጆች በስምምነት ኑሩ ብሎ ይናገራል ማለት ነው። መጨረሻ ደግሞ ስለ ባሪያዎችና ስለ ጌቶች ይናገራል። እሱ ደግሞ ምንድነው? ሙያዊ መልካም ስራ ብለን ያልነው ውጭ የምንሰራው በሙያችን የምንሰራው ተምረን የምንሰራው ሰልጥነን የምንሰራው በማህበረሰብ ውስጥ የምናገለግለው እሱም ጌታን ይመለከተዋል። እሱም የመልካም ስራ አካል ነው። እሱ እግዚአብሔር በሰጠን ችሎታ በሚሰጠን መከናወንም የሚሰራ ነው። ግን የኔ ፖይንት ምንድነው? እሱን ሰርቻለሁ ብሎ የጌታ የሆነ ሰው ቤቱ ሳያገለግል ቢቀር ጌታን ስራ ሳይሰራ ቀረ ማለት ነው። አኗኗሩን ጥሩ አድርጎ በቤቱ መልካም በውጭ መልካም ሆኖ ቤተክርስቲያን ባያገለግል የጌታን ስራ ሳይሰራ ቀረ ማለት ነው። እሱን ልብ እንድንል ፈልጌ ነው ማለት ነው። ስለዚህ የጌታ ስራ መልካም ስራ ነው፣ ግን ቤተክርስቲያን ውስጥ የሚሰራ ጌታ በሚሰጠን ጸጋ ሁሉ የምንሰማራበት ነው ብለን አይተናል። ይሄም ቻርቱ ያንን የሚያሳይ ነው ማለት ነው። የጌታ ስራ ያውም እዛ ውስጥ ሆኖ ምንድነው? ሴንተር ነው፣ ማዕከል ነው። እሱን ስንሰራ በዛም ደግሞ ስንበረታ አኗኗራችን ይቀየራል፣ የሙያዊ ህይወታችን ይቀየራል፣ መልካም ስራም ይበዛልናል ብለን ነው ባለፈው ያየነው ማለት ነው። እስካሁን ባለው ተስማምተናል። የብሔራዊ ህብረት ቢኖር ጥያቄ ያላችሁል ነበር፣ እሱም ደግሞ ይደርሳል ቀን አለው። ስለዚህ ምንድነው ስንል ዝርዝሩን በእነዚህ ጠቅሻለሁ፣ ወደ እነሱ አልሄድም። የመልካም ስራ አንዱና ዋነኛ ዘርፍ ነው። በቤተ ክርስቲያን ዙሪያ የሚሰራ ነው። በጸጋ ስጦታዎች የሚሆን ነው። ወደ ክርስቶስ ሙላት የሚያደርስ ነው። ወደ ዘላለም ህይወት የሚመልስ ነው። የመልካም ስራ ሁሉ ቆስቋሽ ነው። የዳነ ሰው ሁሉ ሊሰራው የሚገባ ስራ ነው። በሙሉ መሰጠት ሊሰራ የሚገባ ነው የጌታ ስራ ብለን ነው ባለፈው የተነጋገር ነው። ዛሬ ከዛ እንቀጥልና በዚህ ዙሪያ የምናደርገው ስራ እና አገልግሎት በጌታ ቤት በምንም መንገድ ከንቱ አይደለም። ልፋት ብቻ አይደለም። የማይበቅል ብቻ አይደለም። ይልቁንም የሚዘራ ፍሬ ያለው የሚበቅል ነው። እዛ እንደምታዩት የሚኖር ፍሬ ያፈራል አገልግሎታችን በጌታ ቤት ያለው። ይህም ብቻ አይደለም፣ ያሳድጋል። ቪዚብል በሆነ መንገድ ያሳድጋል። ይህም ብቻ አይደለም፣ በሶስተኛው በእግዚአብሔር ሁልጊዜ መታሰብን ያመጣል። ኢየሱስ ጌታ ነው። እነዚህን ሶስቱን ነገሮች ነው የምናየው። አንደኛ ምንድነው? የሚኖር ፍሬን ያፈራል፣ ሁሌ የምናደርገው ነገር። ሁለተኛ through that process እኛን ያሳድጋል፣ ያበለጽጋል፣ የጠረቃን እንድንሆን ያደርጋል። በውስጥ ሰውነታችሁ የጠነከራችሁ ነው ብሎ ያኔ ወንድማችን ገዙ እንዳስተማረን ያ ጥንካሬ የሚመጣው በድግምት አይደለም፣ በጌታ ስራ በመሳተፍ ብዛት በሚመጣ ስኪልም ነው፣ ፕሮሰስም ነው፣ ሂደትም ነው። በዛ እናድጋለን። ይህም ብቻ አይደለም። ይህም ባደረግን ቁጥር ከጌታ ሁል ጊዜ የቃሉ ተስፋ ጽኑ የሆነዋለን መታሰባለን። ዛሬ እንደማሳያችሁ ማለት ነው። ክብር ለጌታ ይሁን። አንድ ቃል ከጌታ እናነብና አጭር ጸሎት ጸልየን ይህን ሶስቱን ነጥብ እናያለን። የምንደርስበትን የምንሄድበትን ስላሳየኋችሁ ከዚህ ሰዓት በኋላ ብጠፋባችሁ እናንተም ብትጠፉ ችግር የለውም። ሮሜ 12 ቁጥር 4 እስከ 8 ያለውን አውጥተን አብረን እናነብና ይህን እናያለን። የጌታ ቃል እንደዚህ ይላል። በአንድ አካል ብዙ ብልቶች እንዳሉን የብልቶቹን ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችን እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር ይላል። እንጸልያለን። እርስ በርሳችን አንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ጌታ የተባረከ ይሁን። የጌታ ቃል የሚነግረን በዚህ ቦታ እጅግ የሚገርም ነገር ነው። እርስ በርሳችን አንዳችን የሌላው ብልቶች ነን ብሎ ነው የሚናገረው። አስቡ፣ ጠዋት ስንመጣ ከእያንዳንዳችን ቤት ነው የመጣ ነው። በየሳምንቱም ስንውል በእያንዳንዳችን ሰፈር ነው የምንውለው። ስራችን፣ ኑሯችን ሌላ ነው። ድሮም ደግሞ ተወልደን ያደግንበት ሌላ ነው። ሰብስቦ ግን በፊቱ በሱ ቤት እንደገና ደግሞ በሱ መንግስት ውስጥ ሲያየን እያንዳንዳችንን አንዳችንን የሌላችን ብልት አድርጎ ነው የሚያየን። ልክ አንዳችን ላይ ጆሮ፣ አይን፣
እጅ እግር እንዳለ ሳይተርፍ እያንዳንዳችን ሳንተርፍ በሱ አካል ውስጥ ብልቶች ሆነን የተቀመጥን እንደሆነ ጌታ ይናገራል ማለት ነው። ይሄ ምን ማለት ነው? ልክ አንድ የአካላችን ብልት ቢጎድል ልክ እንደሚያጎለን አሁን እጄ የምትንቀሳቀሰው ባትኖር ብዙ ነገር ነው የምታጎለው። አይኖ ባይኖር ብዙ ነው የሚያጎለው። ጆሮ ባይኖር ብዙ ነው የሚያጎለው። ወይም ደግሞ ባይሰራ ብዙ ነው የሚያጎለው። ልክ እንደዚያው ጌታ ምንድነው የጌታ ቃል የሚለው? አንዳችሁ ለሌላችሁ ምንድናችሁ ነው የሚለው? ብልቶች ናችሁ፣ የአካል ብልቶች ናችሁ ብሎ ይናገራል። ክብርና ምስጋና ለጌታ ይሁን። ያንዳችን ሰላም መሆን ለሌላችን ሰላምን ያመጣል። ያንዳችን መጠንከር ሌላችን ጥንካሬ ያመጣል። አንዳችን ውስጥ ያለ ደስታ ለሌላ ደስታ ያመጣል። የተያያዝን ነን ማለት ነው። ይህ ስለሆነ ጌታ ምን አደረገ? ተያይዘን በዚህ ነገር እንድናድግ፣ አንዳችን ሌላችንን እንድንለውጥ፣ ሌላችን ሌላችንን እንድንሰራ፣ ማንም የተረፈ ልክ 6ኛ ጣት የሆነ 4ኛ ጆሮ ሆኖ የተንጠለጠለ ስለሌለ እያንዳንዱ ልክ ብሎኬት ቤት ሲሰራ ስፍራውን ጠብቆ እንደሚሰካው የተሰካን በጌታ ፊት ስለሆን ለእያንዳንዳችን ምን ሰጠን የሚለው ቃሉ? ጸጋን ሰጠን ይላል። ክብር ለአምላካችን ይሁን። የሚገርመው ቅድም ያነበብኩት ላይ ብዙ ጊዜ ጸጋ ስጦታ ብለን ስናይ መድረክ ላይ የሚሆኑ ነገሮችን እንደ ትንቢት እንደ ማስተማር እንዲህ አይነቶችን ነው የምናየው። ብዙውን የቆጠሩ ሮሜ ላይ እነዚህን ነገሮችን አልነበረም። ለምሳሌ ምን ብሎ ነው የተናገረው? ከትንቢት ቀጥሎ ስለ አገልግሎት ተናገረና በአገልግሎት እንትጋ አለ፣ በማስተማር እንትጋ አለ፣ በመምከር እንትጋ አለ፣ በመስጠት እንትጋ አለ፣ በመግዛት ወይ በማስተዳደር እንትጋ አለ። መማር፣ ይቅርታ ማድረግ ራሱን የቻለ ስጦታ ነው። በዛ እንትጋ አለ። በነገራችን ላይ መጽሐፍ ቅዱስ 3 ምዕራፎች ውስጥ በአዲስ ኪዳን ስለ ጸጋ ስጦታዎች ዝርዝር ይሰጣል። አንደኛ ቆሮንቶስ ምዕራፍ 12 እስከ 14 ድረስ፣ እንዲሁም ደግሞ ሮሜ 12 አሁን ያነበብኩት ውስጥ፣ ኤፌሶን ቅድም ያነበብነው ውስጥ ምዕራፍ 4 ላይ ይሰጣል። እያንዳንዱ ግን ሙሉ አይደለም፣ ጥቂቶቹን ነው ያሉትን ስናሰባስብ ወደ 19 ያሉ። እነዚህ በአንድ ቦታ ኤግዞስቲቭሊ አለመጻፋቸው የሚያሳየን ነገር ጌታ እግዚአብሔር በቤተ ክርስቲያን ለአካሉ ብልቶች የሚሰጠው ጸጋ ይሄ 19 ብቻ እንደማይሆን እጅግ እንዳስፈላጊነቱ ቤተ ክርስቲያን በምታልፍባቸው ዘመናት ሁሉ በሚገጥማት ነገር ሁሉ እንድትወጣ እንድትበረታ፣ ሰዎችም እንዲድኑ የጌታ ክብር እንዲገለጥ አብዝቶ የጸጋ ስጦታዎችን ይሰጣል። ሲሰጥ ግን ለምንድን ነው የሚሰጠው? ለማን ነው የሚሰጠው? ለአካሉ ብልት ነው የሚሰጠው። ሁላችን ሁሉ የለንም። እያንዳንዳችን ያለን ጥቂት ነው። አንዳንዶቻችን አንድ ብቻ ነው፣ ከዛ ቢበዛ 2 ነው ያለን። ስለዚህ ለማደግ ወይም ደግሞ ለመያዝ አብረን መሆን፣ እያንዳንዳችን ደግሞ የተሰጠንን ማድረግ ይገባናል ማለት ነው። በእነዚህ ስጦታዎች ውስጥ ብዙውን የያዘው ሰው መልካም ስራ ብቻ እየሰራ የሚኖር ከሆነ፣ ጥቂቱን ነገር ብቻ የያዘው በቤተ ክርስቲያን የሚመላለስ ከሆነ ቤተ ክርስቲያን ሙሉ አትሆንም። የተንሻፈፈች የተንጋደደች ነው የምትሆነው ማለት ነው። ስለዚህ ጸጋ ስጦታ የተሰጣቸው በሙሉ የመምከር ይሁን የመስጠት ይሁን የመማር ይሁን ሌሎችም ነገሮች፣ ቀዳዳ የመሸፈን፣ ሰው ያላየውን ያለማየት፣ የመታገስ ብዙ አይነቶች ሊኖሩ ይችላሉ። እነሱን የያዘ ሁሉ ይገደኛል ብሎ ለዚህ ስራ ተጠርቻለሁ ብሎ ለዚህ ስራ ተመድቤያለሁ ብላ በቤቱ ስትኖር ሙላት አለን ማለት ነው። ልክ የሰውነት አካል ውስጥ ያሉ ብልቶቻችን ጠንክረው አብሮ ሆኖ ተጋግዘው ኮኦርዲኔትድ ሆነው እንደሚሄዱ ከሄድን ያ አይነት ውጤት አለው ማለት ነው። ስለዚህ ምን ይላል? ይሄ ስጦታ ካላችሁ ተግታችሁ ስሩ። ደጋግሞ የሚለው ምንድን ነው? የትንቢት ስጦታ ካለ ምን እናድርግ? ተግተህ ትንቢትን ተናገር። እምነት ካለ ምን አድርግ? ተግተህ በእምነት ኑር። መማር ካለ የጸጋ ስጦታ ምን አድርግ? ተግተህ የሚል አለ ማለት ነው። ይሄ በዚሁ ላይ ትጋትን ደግሞ ደጋግሞ ከተናገረ በውስጥ ወይራ ነው የሚባለው። እዛ ውስጥ ምን አለ? የማያተጉ ነገሮች፣ ቅድም እንዳልናቸው ሰበበኛ የሚያደርጉ ሌሎችንም ነገሮች የሚያደርጉ አሉ፣ ፈታኝ ነገሮች ማለት ነው። ግን in spite of those things ምን አድርጉ ነው የሚለው? ትጉ ነው የሚለው ማለት ነው። ዛሬ አብረን የምንመልሰው ጥያቄ ግን ያ መትጋት የሚከዳ ጊዜ ጥያቄ፣ ለምን እስከ መቼ ዘራሁ አልበቀለም፣ ሄርኩኝ ይሄን አደረግኩኝ አልበረከተም፣ ያንን ከዚህ ጋር አያያዝኩ አልተያያዘም፣ ከዛ ይልቅ ነቀፋ መጣብኝ፣ ከዛ ይልቅ መገፋት መጣብኝ፣ ከዛ ይልቅ መረሳት መጣብኝ፣ ከዛ ይልቅ ሰው ደግሞ እንዲህና እንዲህ አለኝ፣ ብዙ ነገሮች እንላለን። ይሄ ሁሉ ሲሆን ለምን ብዬ
ቤቱ ያሉት ይበቃሉ፣ ይሄን የሚያደርጉት ይበቃሉ የምንልበት ቦታ ልንደርስ እንችላለን። የደረስንበትም ጊዜ ሊኖር ይችላል። ዛሬ ባንደርስ ነገም ደግሞ የምንደርስበት ጊዜ ይኖራል። አንዳንድ ጊዜ ያ የግድ ነው። ለምንድን ነው የግድ የሚሆነው? እምነታችን ተፈትኖ ያልፍ ዘንድ። የተፈተነ ጴጥሮስ ላይ እንደሚናገረው የተፈተነው እምነታችን ክርስቶስ ሲገለጥ ለሱ ክብርና ምስጋና ይሆን ዘንድ እምነታችን እንዲፈተን ፈተናዎቹ ይመጣሉ። ግን ፈተናዎቹ በዝተው ሲመጡ ምን ያደርጋሉ? ትጋትን ይቀንሳሉ። ቅድም ስጸልይ የተናገርኩት ከዕብራውያን ቃል አለ። ምን ብሎ የሚናገር? የላሉ እጆች እንደገና ደግሞ የሰለሉ ጉልበቶች ብሎ ይናገራል። እጅ መላላት ማለት ምን ማለት ነው? ይሄን የማነሳውን ነገር ማንሳት አለመቻል ማለት ነው። ጉልበት ማጣት ማለት ነው። ጉልበት ሰለለ ማለት ምንድነው? ሰውነትን ሊሸከም የማይችል ሆነ ማለት ነው። ዕብራውያን ውስጥ ያሉ ሰዎች በገጠማቸው ነገር እምነታቸው ተፈትኖ አንዳንዶቹ ምን ሆነዋል? እጃቸው ላልቷል። ጉልበታቸው ምን ሆነዋል? የሰለለ ሆነዋል። ከዚህ የተነሳ ግማሾቹ ያው መሰብሰብን ትተዋል። ለዚህ ነው ምን ብሎ የሚናገረው? አሁን እነዚህን የላሉ እጆችን እንደገና ጠንክሮ የሰለሉ ጉልበቶችን ደግሞ ምን አድርጉ? እንደገና አቅኗቸው። መሰብሰብን እንደገና አድርጉ። ለመልካም ስራ ተነቃቁ። መስራት የሚገባችሁን ስሩ ብሎ ይናገራል ማለት ነው። ስለዚህ እንዲህ አይነት ፈተናዎች ሲመጡ በጌታ ቤት ሆነን የዘራነውን ፍሬ ቶሎ ሳናይ እየሰራን እያለን ነገሮች ሲበተኑ ለምንድን ነው ዝም ብለን የጌታ ስራ እንዲበዛልን መሆን ያለብን ለሚለው ቅድም እንዳልኳቸው 3 መሰረታዊ እውነታዎችን እናያለን። የመጀመሪያው እንዳንረሳው የሚገባው ነገር በጌታ ቤት ሆነን በፊቱ ሆነን በሰጠን ጸጋ ለሱ ክብር ለህዝቡ ጥቅም የምናደርገው ነገር ሁሉ ከእርሱ የተነሳ ሁሌ ፍሬ አለው። ኢየሱስ ጌታ ነው። ፍሬ አለው። ስለዚህ የሚያፈራ ፍሬ የሚኖር ፍሬ ስለሚያፈራ መቼም ቢሆን በድካምም ውስጥ ቢሆን እሱን ይዘን እንኖራለን ማለት ነው። ጌታችን ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ቁጥር 16 ላይ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ አለ። እኔ ላለው እናንተ ደግማችሁ ትላላችሁ። ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ኢየሱስ ጌታ ነው። እንድንሄድ ሾሞናል ለወንጌሉ ስራ። እንደገና ስንሄድ ደግሞ ዝም ብሎ ይሄ መላ በሌለው አካሄድ አይደለም ማለት ነው። ውጤት በሌለው አካሄድ አይደለም። ስንሄድ በምንድነው? በዓላማ እንድንሄድ ነገረን አይደለም የሚለው ሾምኳችሁ ነው የሚለው ማለት ነው። እናንተ ላይ እጄን ጭኜ ጸጋን አስቀምጬ የኔ ናቸው ብዬ ልኬያቸዋለሁ እያለ ነው የሚናገረው። ልትሄዱ ይሄን አድርጌያለሁ። ይህም ብቻ አይደለም፣ ስትሄዱ ሁሌ ደግሞ ፍሬ እንድታፈሩ ሾሜያቸዋል ይላል። ከዛ ቀጥሎ ምን ይላል? ያ ፍሬያችሁም ደግሞ የሚኖር እንዲሆን ሾምኳችሁ ይላል። ኢየሱስ ጌታ ነው። ለሰው ህይወት በምድር ላይ ኖሮ ሲያልፍ ሰው ኖሮ ሲያልፍ ከንቱ የሚያሰኘው ነገር ኖሮ ለፍቶ የለፋበት ነገር መጨረሻ ላይ ዞር ብሎ ሲያየው ይሄን አደረኩ ብሎ በህይወቱ ሳቲስፋክሽን የማያገኝበት እንደገና ደግሞ ተከትሎት የሚሄድ ወደዛኛው ምንም ነገር ሳይኖር ማለፍ የፈለገ አይነት ልፋት ቢኖረው ከንቱ ነው። ምን ሆኗልና ማለት ነው? የሚኖር ፍሬ ሲያፈራ አልኖርም ማለት ነው። የሚኖር ፍሬ የሚያፈሩት እነማን ናቸው? ጌታ ቃል እንደሚናገረው መዝሙር ምዕራፍ 1 ላይ እንደምታስታውሱት የሆነው ሁሉ ይከናወንለታል የተባለው ማን ነው? ምስጉን ተብሎ የተጠራ እግዚአብሔርን የሚፈራ በዘባቾች መንገድ የማይሄድ በክፎች ወሬምና ምክር የማይሄደው እሱ ያደረገው ነገር ይከናወንለታል የተባለው ምን ያደርጋል? በወንዝ ዳር እንደተተከለ ዛፍ ይሆናል። በጊዜው አለጊዜው ምን ይሰጣል? ፍሬውን ይሰጣል። ያደረገው ነገር ምን ይሆንለታል? ይከናወንለታል የተባለው ነው። በአዲስ ኪዳንም ጌታ ምን ይላል? ልክ ያለው እናንተን ፍሬ ታፈራላችሁ፣ ፍሬያችሁ ምን ይሆናል? የሚኖር ይሆናል፣ የሚጸና ይሆናል ብሎ ተናግሯል። ጌታ የተባረከ ይሁን። ስለዚህ የኛ የጥንካሬ ብዛት አይደለም፣ ልብ በሉ፣ የብልጠትም ብዛት አይደለም፣ የማንነትም ነገር አይደለም፣ የሹመት ጉዳይ ነው። እስቲ የሹመት ጉዳይ ነው በሉ። የሹመት ጉዳይ ነው። ጌታ የተባረከ ይሁን። አንዳንድ ጊዜ እንዲህ ብላችሁ አስባችሁ ታውቃላችሁ? አንዳንድ ሰዎች ከኛ ጋር የነበሩ ዝም ብሎ ወይ በማህበረሰብ ማለቴ ነው ድንገት ሲሾሙ የሆነ ሞገስ ያርፍባቸዋል። እከሌ የምንለውን ሰውዬ አንቱ ብለን መጥራት እንወዳለን፣ ሰብሰብ እንላለን፣ ራቅ እንላለን። ምን መጣ ሰውየው ላይ? ሹመት ነው። ራሱ ነው። ኪሎ ቢለካ ያው ነው።
ወገቡ ቀበቶ ቢለካ ያ ነው። ማንነቱ ልብሱ ቢለካ ተመሳሳይ ነው። ሰውየው ምንም አልተለወጠ። ትላንት ከሌ ነው ኤክስ ነው። ዛሬ ማን ነው? ሹመቱ ቢወሰድበት ኤክስ ነው። እላዩ ላይ የተጨመረው አንድ ነገር ብቻ ነው። ምንድነው እሱም? ሹመት ነው። ሹመት እላዩ ላይ ሲጨመር የማንነቱን ምንነት ቀየረው። በሰው ያለውን እይታ ቀየረው። በማህበረሰብ ያለውን ደረጃ ሁሉ ቀየረው። የሚያየው ሁሉ ምን ይላል? ያን ረስቶ ይሄኛውን እከሌ አንቱ ብሎ እንዲፈጽምለት እንዲያደርግለት ይሄዳል ማለት ነው። እሱ ያደረገው ዋነኛው ነገር ሹመቱ ነው። አሁንም እኛንም በጌታ ስራ ስንኖር ሪሊ የኛ ጥበብ ብዛት፣ የኛ ደግሞ መላ ብዛት፣ የኛ ደግሞ ሌሎች ነገሮች ብዛቶች ሳይሆን በእኛ ላይ የተነገረው ቃል የሹመቱም ነገር ስራችንን ምን ያደርገዋል? የተለየ ያደርገዋል። ጌታ የተባረከ ይሁን። ስንዘራ ድክም ብሎን የጸለይነው ጸሎት ሹመት ያለው ጸሎት ነው። ድክም ብለን የጎበኘነው ሰውዬ ሹመት ያለው ጉብኝት ነው። ድክም ብሎ መተን እዚህ የዘመርነው አገልግሎት ሹመት ያለው አገልግሎት ነው። ምን ብሏልና ጌታ? ልትሄዱ ፍሬ ልታፈሩ ፍሬያችሁ ምን እንዲሆን እንዲኖር ሾሜያችኋለሁ ብሏልና ክብር ለጌታ ይሁን። ይኸው አንድ ነገር ነገሩኝ ሰዎች፣ አንድ ያስደነቁኝ። ይሄ ወደ ድሆች አገር የሚላክ ስንዴ አለ። ታውቃላችሁ? እናንተ ባትጠቀሙ ሰምታችኋል ወሬውን። እሱ ስንዴ ዝም ብዬ አሰብኩና የሆነ ጊዜ ረሃብ አለ እዚህ አካባቢ ሲባል ወደኛ ሀገርና ወደ ሌሎች ለምንድን ነው ስንዴውን ከተቀበሉ በኋላ ጥቂቱን በልተው ሌላውን የማይዘሩት ብዬ በጠይቅ ሰውየው ፈገግ ብሎ አይቶኝ አለ። ምን ነው እላለሁ። አይበቅልም እኮ አለኝ። ስንዴው ምንድን ነው? የመከነ ስንዴ ነው፣ ፍሬ የማያፈራ ገብቷቸዋል። ለአንድ ጊዜ ብቻ የሚሆን ነው ማለት ነው። ቢዘራ የሚያበቅለው የለም፣ የመከነ ነው። ጌታ ለእኛ የሰጠን የአገልግሎት ስንዴ ግን የመከነ አይደለም። ልዩነቱ ይሄ ነው ማለት ነው። ገብቷቸዋል። ሲዘራ አበራ ይሄ ነውና ብሎ ንቆ መሬቱን ቢሊል አይችልም። ከምን የተነሳ? ጌታ በዛ አገልግሎት ስንዴ ውስጥ ካስቀመጠው የሹመት ኃይል የተነሳ። ኢየሱስ ጌታ ነው። ካስቀመጠው የሹመት ኃይል የተነሳ በድካም እንኳን ቢዘራ፣ በትግል እንኳን ቢዘራ፣ በጥያቄ እንኳን ቢዘራ ውስጡ ከተቀመጠው ሹመት እና ኃይል የተነሳ ጊዜን ጠብቆ ምን ይሆናል? ቀና ብሎ ይነሳል። ኢየሱስ ጌታ ነው። መክኖ አይቀርም፣ ፍሬ ያፈራል። ፍሬውም ደግሞ ምን ይሆናል? ይበዛል። ጌታ የተባረከ ይሁን። ለዚህ ነው ጌታችን ኢየሱስ ክርስቶስ የሚለው ልትሄዱ ፍሬንም ልታፈሩ፣ ያ ያፈራችሁት ፍሬ ደግሞ የመከነ ፍሬ፣ አንድ ቦታ ታይቶ የሚጠፋ አቅም የሌለው ጉልበት የሌለው ሌላ የማያፈራ ሳይሆን ያ ደግሞ ራሱ ምን የሚሆን ነው? የሚኖር። ሲኖር ደግሞ ምን ያደርጋል? ሌላ ፍሬን ያፈራል። ያ ደግሞ ያለው ምን ይሆናል? ሌላ ፍሬን ያፈራል። ጌታ የተባረከ ይሁን። ሊዲያ የምትባል እዚህ ያለች እኛን እህት ማለት አይደለም፣ መጽሐፍ ቅዱስ ውስጥ ያለችዋን ታስታውሳላችሁ አይደል? አንድ ቀን ማለዳ ለራሷ ጉዳይ ከሴቶች ጋር ነው ወንዝ ዳር ሄደችው። ምንም የጠበቀችው ነገር የለም። ድንገት ግን የመጣ ነገር አለ ወደሷ። የመጣው ምንድነው? የወንጌል ጥሪ መጣ። ጳውሎስ፣ ሲላስ እና አብረውት የነበሩ ሉቃስም አብሮ ነበር። ሄደው ወንጌልን መስበክ ጀመሩ። ወንጌልን ሲሰብኩ ተቀበሉ። ከተቀበሉት ዋነኛዋ እሷ ናት። ጌታ ልቧን ከፈተላትና ይላል አይደል? ልቧ ሲከፈት ታሪኩን ሄዳችሁ የሐዋርያት ሥራ ምዕራፍ 16 ላይ አንብቡት። ልቧ ሲከፈት ባለፈው ሳምንት ያየነው መዘናጋት ውስጡ አይደለም፣ ሰበብ ውስጡ አይደለም፣ ቸልተኝነት ውስጡ አይደለም። ልክ ልቧ ሲከፈትና ጌታን ስትቀበል ምን አደረገች? እሷና ቤተሰቧ ተጠመቁ ይላል። ተጠመቁ ይልና ወዲያው ቃሉ ምን ይላል? ከዚያም ምን አለቻቸው? ጳውሎስንና አብረውት ያሉትን ወደ ቤቴ ግቡ፣ በቤቴም ኑሩ ብላ የግድ አለቻቸው ይላል ማለት ነው። እዚህ ብዙ ነገር እንደምናየው አሁን እሷ ብዙ ሰበብ ልታበዛ ትችላለች። አንደኛ እኔ አዲስ ክርስቲያን ነኝ፣ ሁለተኛ እነዚህን ሰዎች የት ነው የማውቃቸው? ዛሬ ነው የመጡት። የዛን ጊዜ ደግሞ ክርስትና ነውን የሆነ ሪሊጅን አይደለም፣ ገና መጀመሩ ነው። ከተማ ውስጥ በአዲስነት መምጣቱ ነው። አሁን ነው ያወቅኳቸው፣ አሁን ነው የዳንኩት፣ አላውቃቸው ምን እንደሚሆኑ ሰበብ ልታበዛ ትችላለች። ቀጥሎም እንዲህ ልትል ትችላለች፣ እንዴ እነዚህን አስገብቼ ስደብ ይመጣ። እሷ ደግሞ ነጋዴ ናት አይደል? ነጋዴ ምን ማድረግ አለበት? ደንበኞቹን ማስፋት አለበት አይደል? መሃል እየሆነ እንደምንም ነገሩን ላላ እያደረገ መያዝ አለበት። እሷም ማላላት ትችል ነበር። ላላ ነው ማደርገው፣ እኔ ተቀብያለሁ፣ ሳንቲም ሰጣቸዋለሁ፣ ትንሽ ሀብታም ስለሆንኩ በሰላም ሄዱ ማለት ትችላለች። አላለችም።
ምን ነበር የገባት እሷ? ባለፈው ከተማርነው እኔ የዳንኩት ከገሃነም ብቻ አይደለም። የዳንኩት ለምንድን ነው? ለመልካም ስራ ነው። ኢየሱስ ጌታ ነው። ያ መልካም ስራ ደግሞ ባኗኗሬ የሚገለጥ ነው። ባኗኗሬ ብቻ የሚገለጥ ሳይሆን በጌታ ስራ የሚገለጥ ነው። ስለዚህ እንዲህ ያለቻቸው እኔን እንደናንተ አድርጋችሁ ቆጥራችሁኝ ከሆነ ለወንጌሉ ስራ ለጌታ መንግስት መዝናችሁ ቆጥራችሁኝ ከሆነ ግቡ ብቻ አላለችም። ያኮ ወይኒ ቤት ጠባቂው ግቡ ብሎ እግራቸውን አጥቦ ምግብ ሰጥቷቸዋል። እሷ ቀጥላ ያለችው ምንድን ነው? ኑሮ ብላ ግድ አለቻቸው። ኢየሱስ ጌታ ነው። አያቸው እሷ አሁን ያንን ዘር ስትዘራ የተቀበለችውን ስንዴ በዛ መንገድ ስትዘራ የትም ይደርሳል የሚለውን እንኳን አላሰበችም። እሷ ያደረገችው ምንድን ነው? ይሄን ለሰጠኝ ጌታ፣ ለማረኝ ጌታ፣ ብርሃኑን ላበራልኝ ጌታ፣ ይሄን ቃል ላመጡ ጌታ እኔ እመቻቸዋለሁ። ስደት ቢመጣ መከራ ቢመጣ ንግዴ ቢጠፋ ከነሱ ወዲያው ነው። እሷ ቤት ገብቶ ጥቂት ከተመላለሱ በኋላ ነው የታሰሩት። ታሪኩን ታውቃላችሁ ምዕራፍ 16 ላይ። ግን ያ ሁሉ ቢሆን ቤቴ ምንድን ነው? የእነሱ ቤት ነው ብላ ሰጠኝ ማለት ነው። አያችሁ ከዛ በኋላ የመጣው ሁሉ መገፋት እንኳ ቢመጣ ምን የሆነ ዘር ነበረ? ፍሬ ያለው ዘር ነበረ። ፍሬውም ደግሞ ምን የሚሆን የጸና ነበር ማለት ነው። እዚህ ከኋላ እንደምታዩት ቤቴ ግቡ ብላ የዘራቸው እዛ በመቆየታቸው ስፍራ ስላገኙ አንዳንድ ቀን እዛውም ቆይተን ብሎ ይናገራል። እዛ በከተማ ውስጥ መስበክ ጀመርን ይላል። በከተማ ውስጥ ሲሰብኩ ያች ገረድ መታ ስለነሱ መመስከር፣ አጋንንት ያዛት የምጠነቁሎ ስለነሱ መመስከር ጀመረች። ጳውሎስ ደግሞ አጋንንቱን አስወጣና እሷም ደግሞ ዳነች። መቀበሏን ዝርዝር አይናገርም፣ ግን ከዛ እንደወጣች ይናገራል። እሱ ብቻ አይደለም፣ ወህኒ ቤት ታሰሩ። እዛ በታሰሩበት ምን ሆነ? መሬት መንቀጥቀጥ ሆነ። ከዛ በኋላ ምን ሆነ? ጠባቂው ዳነ። ጠባቂው ዳነና እሱ ምን አደረጋቸው? ወደ ቤቱ ወሰዳቸው። ወደ ቤቱ ወሰደና እግራቸውን አጠበ፣ አመኑ። እሱና ቤተሰቡ ምን ሆኑ? ተጠመቁ። አሁን በምንድን የጀመረው? በሊዲያ ቤት የጀመረው ነገር ነው እየሄደ ያለው። ከተማ ውስጥ በሊዲያ ቤት የጀመረው ከተማ ውስጥ ዋለ። ከተማ ውስጥ ያለው ወህኒ ቤት ገባ። ከወህኒ ቤት ሲወጣ ሰው አድኖ ወጣ አይደለም? መጨረሻ ምዕራፉ ላይ ሄዳችሁ ስታዩ ተፈተው ሲወጡ ወደ ማን ቤት ሄዱ ይላል? ወደ ሊዲያ ቤት ሄዱ ይልና ምን ይላል? በዛም ወንድሞችን አገኟቸው። ኦ ለካ ያ ምን ሆኗል? ኦልሬዲ ቸርች ሆኗል። አያችሁ ቤቴ ግቡ ብላ የጠራቻቸው ስፍራ ለዳኑ ሁሉ ምን ሆኗል? መሰብሰቢያ። የዳኑ ሁሉ እዛ ሄደው ተሰብስበው ዛሬ እንደምናመልከው ጌታን ስም እየጠሩ ለሐዋርያቱ እየጸለዩ ኦልሞስት ቤተ ክርስቲያን ሆነዋል ማለት ነው። ከወህኒ ሲፈቱ ሄደው የታሉ ወንድሞች ሲሉ ሊዲያ ቤት ናቸው። ሊዲያ ቤት ሄደው ጌታን አመስግነው ወንድሞችን አበረታተው ሄዱ ይላል። ጌታ የተባረከ ይሁን። ትንሽ ዘር ነው፣ በድካም የተዘራ ነው። ፍሬም የሚያፈራ አይመስልም ነበር፣ ግን ምን የሆነ ነው? ፍሬ ያፈራ። ያፈራውን ፍሬ ደግሞ ምን የሚሆን ነው? የሚኖር ሲዘራ ማልቲፕላይ የሚያደርግ ቀጥሎም ማልቲፕላይ የሚያደርግ ማለት ነው። ያቺ ቤተክርስቲያን ናት የፊልጵስዩስ ቤተክርስቲያን። ምን አደረገች? እዛም አላበቃችም። ፊልጵስዩስን ሄዳችሁ ስታነቡ ስጦታ ልከውለት ጎብኝተውት ሮሜ ታስሮ እያለ ለዛ ነው የጻፈው። እና እዛ ውስጥ ሲጽፍ ምን ይላል? ከመጀመሪያው ቀን ከፊተኛው ቀን ጀምሮ በወንጌል ስራ ከኔ ጋር ስለቆማችሁ ስለ እናንተ ሳስብ ሁል ጊዜ ደስ እያለኝ እግዚአብሔርን አመሰግናለሁ ይልና ምን ይላል? በእናንተ መልካሙን ስራ የጀመረው እግዚአብሔር እስከ ክርስቶስ መምጣት ድረስ እንደሚፈጽመው ተረድቻለሁ። አያችሁ ፍንትው ያለ ቤትሽ ስትጠሪ፣ እኛን ስታስገቢ፣ ወንድሞች ሲመጡ፣ ያቺ ሴትዮ ደሊቨር ስትደረግ፣ ወህኒ ቤት ጠባቂ ሲድን፣ ሌሎች ወንድሞች በቤት በዛ ሲቀመጡ፣ ያ ቸርች ሲመሰረት የተጀመረው ነገር ምንድን ነው? የጌታ መልካም ስራ ተጀምሮ ነበር። ምን የሚያደርግ? የሚወልድ የሚበዛ። እዛም ብቻ አልቆመም። ከዛ በኋላ ምን አደረጉ? ፊልጵስዩስ ላይ እንደምታዩት ምዕራፍ 2 ላይ እንደገና ደግሞ የረዱት ገንዘብ እየላኩ አልበቃ ብሎ አፍሮዲጦ የሚባለውን ደግሞ ወንድም ላኩ። ጎብኘው፣ ሄደ እስቲ አይተውና በምንድን ነው ያለው ስጦታንም ደግሞ ወሰድለት ብሎ ያ ሰውዬ ከፊልጵስዩስ ተልኮ መንገድ ላይ ሲሄድ ታሞ ለሞት ደርሶ የፈለገ ብሞት ይሄን ማድረስ አለብኝ ብሎ አድርሶ ሐዋርያው ጳውሎስ በዛ ደግሞ ስጦታ ተነክቶ ስላሰባችሁኝ አመሰግናለሁ ብሎ ምዕራፍ 4 ላይ የጻፈላቸው በዛ ምክንያት ነው። ይሄ ሁሉ በምን ተጀመረ? ቤቴ ግቡ በሚለው ቀላል ጥሪ፣ ቀላል ስጦታ ግን በጌታ ፊት ምን የሆነ ነው?
ከንቱ ያልሆነ ቢዘራ የሚበቅል ነው። ይህም ብቻ አይደለም። ያ ግንኙነት ምንን አመጣ? ዛሬ የምናነበውን የፊልጵስዩስ መጽሐፍ የተባለውን አጻፈ ማለት ነው። ሊዲያ ባትኖር ቸርች እዛ ባይጀመር ገብተው የወጡባቸው ከተሞች ብዙ አሉ። ሐዋርያ ጳውሎስ በሚስዮናዊ ጉዞ ውስጥ ማለት ነው ስፍራ ሳይገኝ ነገሩም ሳይቀና ማለት ነው ፊልጵስዩስ የሚባል መልእክት ላይጻፍ ይችላል ማለት ነው። በነገራችን ላይ ፊልጵስዩስ ቆሮንቶስ የተባለው ላሉ ቤተክርስቲያናት ናቸው አይደል? ቤተክርስቲያናት ደግሞ በዛ ጊዜ የሚመሰረቱት ቤት ውስጥ ነው የሚጀምሩት። እንዲህ አይነት ትልቅ ቤቶች የሉም፣ እነሱም ጥቂት ናቸው ማለት ነው። ስለዚህ በሊዲያ ቤቴ ግቡ ተብሎ የተጀመረው ነገር ለኛ ሁሉ ደረሰ። ምን አምጥቶ? መልእክት አጽፎ ማለት ነው። ስለዚህ በጌታ የምናደርገው ጥቂት ነገር በእጃችን ያስቀመጠው ሊሆን ይችላል፣ በጉልበታችን በጊዜያችን ሊሆን ይችላል፣ በቤቱ የምንሸፍነው ቀዳዳ ሊሆን ይችላል፣ ለዛሬ ምንም የማይታይ ሊሆን ይችላል። በጌታ ፊት ግን የታየ አንዱ ሌላውን እየወለደ የሚበዛ አንዱም ለከንቱ ያልሆነ ነው። ኢየሱስ ጌታ ነው፣ የሚበዛ ነው። ጌታ የተባረከ ይሁን። ይህም ብቻ አይደለም። ሁለተኛው ሎይድ የምትባልን ሴት እናት ይጠቅሳል ሐዋርያው ጳውሎስ ማለት ነው። ሎይድ ማለት የጢሞቴዎስ አያት ማለት ናት። የጢሞቴዎስ አያት ማለት ናት። አስቀድሞ እንዲህ ብሎ ስለሱ ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ ይላል። ጢሞቴዎስን አይቶት ይገርማል። ልጅ ነው፣ ወጣት ነው፣ መከራ መዓት ነገር ይቀበላል። ግን እምነቱ ተፈትኖ ሁሉ ጽኑ ነው፣ ቋሚ ነው ይልና እምነትህ ግብዝ የለበትም ይላል። ግብዝነት ማለት ምን ማለት ነው? አክት የማያደርግ ነው ማለት ነው። አምልኮ ሰዓት፣ ጸሎት ሰዓት ላይ ሃይ ሆነው ሳምንቱ ውስጥ ፈተናዎች አከካከክ ነካ የሚያደርጉ ነገሮች ሲመጡ የሚጥመለመል አይደለም። እዛ ጥምልምል ብሎ እዚህ ሲደርስ የሚል አይደለም። ግብዝነት የለበትም። እዚህም እዛም የጸና ነው። በአንተ ያለውን ግብዝነት የሌለበትን እምነትን አስብና ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኢወንቄ ነበረባቸው፣ በአንተ ደግሞ እንዳለ ተረድቻለሁ ይላል። ጌታ የተባረከ ይሁን። እዚህ በጣም የገረመኝ ነገር አያቲቱ አይሁድ ናት፣ ሎይድ ትባላለች። ከኢየሩሳሌም ወይም ከአይሁድ ምድር ርቃ በአሕዛብ ምድሮች ነው የምትኖረው ማለት ነው። ግን በዛ ውስጥ ምን አድርጋለች? ሩቅም ብትሆን ከኢየሩሳሌም እምነቷን ይዛ ተግታ ትኖር ነበር። እምነት የነበራት ሴት ነበረች። ጌታ የተባረከ ይሁን። እምነቷን ምን አደረገች? ለልጇ አሳለፈች፣ ለኢወንቄ ማለት ነው። እሷ ደግሞ ምን ሆነች? በአይሁድ እምነት ብቻ ያለች ሳይሆን የጌታ ኢየሱስንም ወንጌል ተቀብላ አማኝ ሆና ነበረ ማለት ነው። እሷ ደግሞ አማኝ የሆነችው በዛ አልቀረም። የእሷ ውስጥ ያለው ፍሬ ደግሞ ለማን ደረሰ? ለጢሞቴዎስ ደረሰ። ይሄ ሁሉ ቼኑ የት ነው የሚጀምረው? ሎይድ ጋር ነው የሚጀምረው። አያችሁ፣ ልጆቻችን ላይ በቤተ ክርስቲያን ደግሞ በልጆች አገልግሎት የምናደርገው ነገር እንዲህ አይነት ቼን ያለው ነው። ሎይድ ባትጸና ኢወንቄ ምን እንደምትሆን ጌታ ብቻ ነው የሚያውቀው። ተቀብላ ኢወንቄ ደግሞ በእምነቷ ባትጸና ጢሞቴዎስ የሚባል ስሙንም ላንሰማ እንችል ነበር። የአንዲት አያት መጽናት ከንቱ እንኳን በሚመስል ጊዜ ጥቂት ባሉበት ሰፈር ሰው እንኳን በሚያገላቸው ጊዜ ይሄ እምነት የኔ ነው፣ ከአብርሃም ከይስሐቅ ከያዕቆብ እግዚአብሔር የሰጠን ሩቅ እንኳን በሆን አብሮኝ የሚኖር ባህሩን የሰራ ሰማዩንም የሰራ የኔ አምላክ ነው ብላ ስለኖረች ልጇ እሷን እያየ ስላደገች ይህንንም አምላክ አመልከዋለሁ ብላ ኖረች ማለት ነው። ወንጌል እዛው ሰፈር ኖራ በአሕዛብ ምድር በሮማ ግዛት ውስጥ ማለት ነው። የጌታ ወንጌል ሲመጣ የአያቶቼ አምላክ የአባቶቼ አምላክ ወንጌል ልኳል ብላ ተቀበለች። የተቀበለችውን ደግሞ እሷ ምን አደረገች? ለዚህ ዘራች። እሱ ደግሞ ምን ሆነ? ጢሞቴዎስ መጽሐፍ ቅዱስ ውስጥ ከሐዋርያቱ ከተቀበሉት ሐዋርያቱ ሁሉ የመጀመሪያዎቹ 12ቱ ከጌታ ጋር የነበሩ ናቸው። 3 ዓመት ተኩል ይሄ ፈርስት ሃንድ ትሬኒንግ የወሰዱ ናቸው እያዩ ሁሉን። ከዛ የመጣው ያንን ሳያይ ጳውሎስ ነው። እሱም ከሰማይ ተገልጦለት ነው። ከነሱ እጅ የተረከበ ጢሞቴዎስ ነው። በማን የመጣ? በሎይድ እና በኢወንቄ የመጣ ማለት ነው። በዛ ጊዜ እነሱ አንደኛ ሲኖሩ፣ ሁለተኛ ደግሞ ልጆቻቸውን ቤተሰባቸውን ሲያገለግሉ ብዙ ፈተና ገጥሟቸው ይሆናል፣ ስደት ገጥሟቸው ይሆናል፣ ጥያቄ መጥቶባቸው ይሆናል። ግን ምን አደረጉት? ጸንተው ያዙት ያንን ነገር ማለት ነው።
ጸንተው የያዙት ነገር ወልዶ ተዋልዶ ማንን አመጣ? ከሐዋርያት እጅ የሚቀበልን አደራጅ የሆነውን እምነቱ ግብዝ ያልሆነውን እንደገና አስተማሪ የሆነውን ምቹ ረዳት የሆነውን ተቀበለ። እነሱ ከሄዱ በኋላ የኤፌሶንን ቤተክርስቲያን የሚያጸናው ሌሎችን እየዞረ የሚመሰክር ማን ነው? ያ ነው። ስለዚህ ምንድነው የምንለው? በጌታ የሆነ ድካም ከንቱ አይደለም። ኢየሱስ ጌታ ነው። በጥቂት ሊዘራ ይችላል፣ ግን በብዙ ሆኖ የሚበቅል ነው። ዛሬ ፍሬው ላይ ይታይ ይችላል፣ ግን ቆይታችሁ ጌታ ጥበብና ማስተዋል ሰጥቷችሁ ብታዩ ቆይታችሁ ስታዩ በቅሎ የምታዩት ነገር ነው። እዚህም ቤተክርስቲያን ብዙ ነገር አለ። ድሮ ትዝ ይላችኋል፣ እዚህ ኳይር ውስጥ ያላችሁ ድሮ ጥንት ሰላምዬና ጥቂቶቹን እዛ ከኋላ ያሉትን ምህረትን እናስቱን ኳይር የለንም፣ አስመላክ የለንም ማለት ነው። ተውሰን ነው የምናደርገው። ተውሰን ስናደርግ የተዋስናቸው አንዳንዴ በጊዜ አይመጡም። ስለዚህ ይሄ ነገሩ እየተሰራ ባለን ክፍል ውስጥ ሳውንድ ሲስተሙ እየተገጣጠመን የደጅ ጠብቃለሁ የሚመጣውን ልጅ ማለት ነው። አንዳንዴ ኪቦርዱን ረስቶ ይመጣል፣ ሌላ ጊዜ ሳይጽፍ ይመጣል። እኔ ቁጭ ብዬ እጽፋለሁ ማለት መላው እንደዛ ነው። ከዛ ይሄ ዘመን ሊበቃ ይገባልና እኛው ለራሳችን ለምን አንጀምርም ብለን ይኸውላችሁ እንግዲህ እኔም ያለሁበት ኳይር አልዘመርኩም፣ ነገሩን ነግራችኋለሁ። ተሰባሰብን ማለት ነው። አንድ ክፍል ውስጥ አስተማሪ ጠርተን ተሰባሰብን። አስተማሪው የሚያስተምረን ምንድነው? ዝማሬ የሚያስተምራን፣ ሙዚቃም መሳሪያ ያስተምረናል ማለት ነው። ሊማሩ ከተመደቡት ውስጥ አንደኛው ማን ነው? ይሄው ሰውዬ ነው ማለት ነው። ኪቦርድ ይዘን ተቀመጥን ማለት ነው። ስንለው በጥቂት ጊዜ በኤፍ ተባረርኩ እኔ ኪቦርድ ላይ። ግን ሁለት እህትና ወንድም ከመሃላችን ወጡ ማለት ነው። ናፌና ሰላምዬ ያው ኪቦርድ እንደምትጫወት ብዙዎቻችሁ አታውቁም ማለት ነው። ሁለት ወጡልን ማለት ነው። ስለዚህ በዛ ጊዜ እኔንም ጨምሮ የማይሆን በሚመስል ጊዜ የጀመርነው ማለዳ ነው የምንሄደው። ትንሽ ክፍል ናት የተሰጠችን። አስቀድመን እንጸልያለን። ከዛ በኋላ እንግዲህ በመታየው ድምጽና በመታየው ነገር ነው። አሁን የምታዩትን ሰላምዬን አይደለም የዛኔ የምታየው 16 ዓመት ልጅ ናት። ናፌም እንደዚያው ማለት ነው። ከኛ ብቅ ብለው ጥሰው ይወጣሉ ተብሎ የሚታስቡ አይደሉም ማለት ነው። ግን ምን ብለን አየን? ጌታ ከወደደ በፊቱ ከሞከርን ዛሬ ባንችል ለመማር ራሳችንን ብንሰጥ ጌታ ይሄን ያበቅለዋል ብለን አስበን ሂድት። ጌታ የተባረከ ይሁን። አሁን ክብር ለጌታ ይሁን። ጌታ የተመሰገነ ይሁን። ምንም እንኳን የዚህ ባላንበላበለው 5 የሚሆኑ ኪቦርድ የሚያንበለብሉ በቤተ ክርስቲያናችን አሉ። ጌታ ይባረክ። ያንን ቆጥሮ የተዘራው ምን ያህል ይሰጣሉ፣ ምን ያህል ያስባሉ፣ ምን ያህል ይተጋሉ፣ ምን ያህል ያደራጃሉ፣ ምን ያህል ያስተባብራሉ ብሎ ያይና ይመለከትና ምን ያደርጋል? መልቲፕላይ ያደርገዋል ማለት ነው። ስለዚህ ያውም ህንፃውና መድረኩ አንሶን ነው እንጂ የትንጠቀም ብለን ከበቂ በላይ አይደለን። በዛ ነው ግን የተጀመረው። የዛን ጊዜ ጧት መምጣቱ አስተማሪያችን እንደው ጌታ ይቅር ይበለውና ትንሽ እንደው በጣም ኃይለኛ ነበር። ስንስት እጅ የሚመታ የኔ ጭምር እጄ ብዙ ሳይቆስል አልቀረም። ብዙ የሚያደርገን የሚያስጀምረው ነው። ከታች ከመጀመሪያው ከዜሮ አይደል ከኔጌቲቭ ነው የሚያስጀምረው ማለት። እኛ ቶሎ ብለን ላይላዩን በለንና እንበል አይደል የምንለው። ብዙ ነው ሰፈር ያደረግነው። ግን ከዛው ሁሉ ውስጥ ይሄ ወጣ ማለት ነው። ጌታ ይባረክ። የጥቂቱን ነገር ቀን ያልናቀ ማን ነው የሚለው እግዚአብሔር ለዚህ ነው ማለት ነው። ያችን ያልናቀ በቦታው የተገኘ እንዲህ ያን ነገሮች ወጥተው እናያለን ማለት ነው። አንድ ጊዜ ደግሞ በዚህ በአምልኮ ብዙ ፈተና ገጥሞናል ማለት አደራጅተን ጥሩ አድርገን እየሄድን እያለን አንድ ወንድም ኪቦርድ ተጫዋች ሉክስ ነው ልበለው ቃል አጣሁለት። በጣም በሰባተኛ ምናምን ድምጽ የሚጫወት ነው ተብሎ መጣልን ማለት ነው። ከሌላ ቦታ ነው የመጣው። እኛም ደስ ያለንና ተወሰን የነበርነውን ሰው ላክንና ያገለግለን ጀመር ትንሽ ጊዜ። ችግሩ ምንድነው? እሱ መዝሙር የለመደው በሌላ ቋንቋ ነው። እነሱ የሚዘምሩት በሌላ ቋንቋ ስለሆነ እነሱ የሚያመጡትን መዝሙር እኔ በመሰጣችሁ ዜማ ዘምሩ ይላል መድረክ ላይ። እንግዲህ ችግሩ አስቡ። እኛ ስንዳኝ ሰነበትን ማለት ነው። ግጭት፣ ክርክር አለባት። አንተም ተው አንቺም ተይ ለጌታ ይሁን አስማሙት እያልን ቆየን ማለት ነው። በዛም እያለን ሰውየው አንድ ቀን ምን አደረገ? ቅዳሜ ስንመጣ የለውም ለአንድ ወር ሄጃለሁ ብሎ ቅዳሜ ነው የሚነግረን ማለት ነው። ለአንድ ወር የለውም ኮንሰርት እያዘጋጀው በአሜሪካ ዞራለሁ አለን ማለት ነው። ሰው አላዘጋጀን ቀድሞ አልነገ። አሁን ምንድነው የምናደርገው?
ዛሬ ናፍ የለም። ሮብሮም የምሽት ፕሮግራም ነበረና እዛ ትንሽ ይጫወታል። አንዳንድ ትራንዚሽንና ሌሎች ነገሮች ላይ ይቸግረዋል። ቢሆንም እንግዲህ ካሁን በኋላ ወደ ግራም ወደ ቀኝም አንልም፣ ጌታ ይረዳናል፣ አንተ ትጀምራለህ ብለን እጁ ላይ ጭነን ጸለይንለት አስጀመርነው። እሑድ ስንመጣ ማለት ነው። እግዚአብሔር በሚያውቀው በሁለተኛው ሳምንት ናፌ አይደለም። ልጁ ሲመጣ ልቆ ሄዷል ማለት ነው። ልጁ በወር ጠብቆ መጣ። ጠብቆ ቅዳሜ ነው የመጣው። መጥቶ የት ሄደ? እዚህ ኪቦርዷ ጋር መጣ ማለት ነው። እነሱ ምን ብለው ላኩት? ፓስተርን አናግር ብለው ላኩት። እኔ ጋር ሲመጣ የምለውን እንግዲህ ገምቱት ማለት ነው። አሁን እንግዲህ ቁጭ ትላለህ አንተ፣ እሱ ያገለግላል ብዬ ገና ሲጀምር እኔ እንደዚህ የሆንኩ ነኝ አለ። ግድ የለም አሁን የጀመረው ይበቃናል። ከዛ በኋላ ሁለተኛ we never looked back። ገብቷችኋል? በጥቂት የተጀመረው ንቆ ሰው ሲሄድ ፍሬ ሆኖ የሚገለጠው ነገር በዛ ውስጥ እየወለደ እየጨመረ የሚሄድ ነገር ነው። ጌታ ይባረክ። አንድ የመጨረሻ ምሳሌ ልስጣችሁ። እንዲህ ሄድንና ደግሞ ለመማር ደግሞ ሄደው ተራቀቱብን ማለት ነው። ብዙዎቹ አንዳንዶቹ ለትምህርት እንደዚህ ሄዱና ሁለት ብቻ ቀሩን፣ ሊድ ሲንገሮቹ ማለት ነው፣ ሰላም ብዬና ሪቾ። ስለዚህ አብረው ያሉ አንዳንዶቹም ደከሙ። አሁን በርንዳውቶን ከዳላስ ይምጡ፣ ከሰሜን ይምጡ፣ ከዴንቨር ይምጡ ማለት ጀመሩ። ማለት ከዴንቨርም አንሄድም ዳላስም አንሄድም እናንተ አትችሉ ብለን ስናናራ እንችላለን አሉ ማለት ነው። ሁለቱ ብቻ እየመሩ ሲንግል ሃንድሊ ሊትራሊ from 2 years to 3 years ነቀነቁት ማለት ነው። ንግግር የለም መናገር የለም፣ አንድም በቤቱ ሳይጎልብን። ጌታ የተባረከ ይሁን። ያንን የቆጠረ ጌታ አሁን ኢየሱስ ጌታ ነው። ያንን የቆጠረ ጌታ አሁን ይኸው ተራ መቼ ነው የሚደርሰን እስኪባባሉ አደረሰ ማለት ነው። በጌታ ቤት የተዘራ በድካምም ሊሆን ይችላል፣ በችግርም ሊሆን ይችላል፣ ሰው በሚንቀው ጊዜም ሊሆን ይችላል። በስቶ እንደዚህ ይታያል። ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ አንድ ሌላ ምሳሌ ልስጣችሁ። በልጆች አገልግሎት ደግሞ ማለት ነው የሎይድን ነገር ስላነሳን ማለት ነው። የልጆች አገልግሎት ስንጀምር እዚህ ውስጥ ያሉ በቆይተው በልጆች አገልግሎት ውስጥ የተጉ ብዙ አሉ። ዓለምን ልጠቅስ ወዳለሁ። አላያትም እዚህ ውስጥ ልጆች አገልግሎት ውስጥ ትሆናለች ማለት ነው። ከጥንት ከፈረንጆቹ ቸርች ጀምራ ማለት ነው። ከሷም ጋር የነበሩ እና አርአያ ሚሚ እንደዚህ ነበሩ የሚያገለግሉት። ሲያገለግሉ እኛ እዚህ ሆነን እነሱ እዛ ያገለግሉ ለልጆቹ ይጸልያሉ፣ ያስተምራሉ፣ ይለፋሉ፣ ይጥራሉ ማለት ነው። አዲስ ነገር ደግሞ ማቋቋም ቀላል ነገር አይምሰላችሁ። የተቋቋመ የተደራጀ ላይ ተጨምሮ ማድረግ አንድ ነገር ነው። ግን አዲስ ነገር አቋቁሙ መልክ አስይዘው ያደርጉ ነበር። ከዛም ደግሞ እነ ዳጊ ተጨምሮ ዳጊ ደግሞ የውስጥ ልፋቱ በጣም ብዙ መሻቱ ብዙ ነበር። ሄዶ አያቸውና ሴቶቹ ልጆች በርትተዋል፣ ወንዶች ደግሞ አልበረቱም፣ ለምንድን ነው ይሄ የማይሆነው ብሎ ይተጋ ነበር። ከነሱ ጋር እየተራወጠ ውጭ እየተጫወተ አርአያ ለመሆን ማለት ነው። ስለዚህ አሁን ቼን ይዘን ስናይ እንደኛ ቤተ ክርስቲያን የሪቴንሽን ፓወር ያለው ሊትራሊ አበሻ ቸርች ውስጥ ጥቂት ብቻ ቸርች ነው ማለት ነው። ምን ማለት እንደሆነ ታውቃላችሁ? ልጆች ብዙ ቦታ በጌታ ቤት አድገው ለኮሌጅ እና ለምናምን ሲሄዱ ተበትነው ነው የሚቀሩት። ተበትነው ደግሞ ሲቀሩ ግማሾቹ ባሉበት ያመልካሉ፣ ጥሩ ሁኔታ ላይ ያሉ፣ ግን ደግሞ ግማሾቹ ሰምጠው የሚቀሩ ብዙ አሉ፣ ብዙ ችግር ውስጥ ገብተው። እኛ ጋር ከታች ከነሚሚ ከነ ዓለም ጀምሮ በዘሯቸው ውስጥ ያሉት ሊትራሊ ኦልሞስት ኤቭሪ ዋን ኦፍ ደም ከጥቂቶቹ በስተቀር እዚህ ያሉ። አሁን ሪሰንትሊ ሲነግሩኝ እኛ ወጣት ልጆች የምንላቸው ጋር ኖርማሊ ሃይስኩለርስ ብለን ነው የምናስባቸው አይደል? እዛ ውስጥ ኮሌጅ እና ከኮሌጅ በላይ የሆኑት 17 አሉ። ታውቃላችሁ? ይሄን ማስተርስ ያላቸው ዲግሪ ያላቸው ዲግሪ የሚማሩ ማለት ነው። እዚሁ ተሰብስበው ተያይዘው አብረው ያገለግላሉ። ሄደውም ሮጠው ይመጣሉ፣ ድርሻ አለን ይላሉ። ይሄ ሁሉ በምንድን ነው የሆነው? እኛ እዚህ ተሰብስበን ሄደው በሚያስተምሩት ልጆቹ እዛ ቶደለርስ በሚጠበቁ ጊዜ ወዲህ ወዲያ ሲጋጩ በሚታገሱት ጌታ ደግሞ አሳስቧቸው እዛ ሆነው በሚጸልዩት ፍቅር በሚያሳዩቸው የሆነ ልጆች ቸርች ውስጥ ፍቅር ካላዩ አይመጡም። እንዲህ ብለው ነው የሚኖሩት። ቸርች ውስጥ 18 ዓመት ብቻ ይሙላኝ ብለው ነው የሚኖሩት ማለት ነው። ገብቷቸዋል? ካልተመቻቸው፣ ከተመቻቸው ግን መኖሪያዬ ቸርች ነው ብለው ነው የሚኖሩት። ለዛ ምክንያቱ ምንድን ነው? እንደዚህ ወጥተው የሚያገለግሉ የልጆች አገልጋዮች ናቸው። ጌታ ይባርካችሁ በሉልኝ። እነሱ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ እያደረግን ከንቱ ያልሆነ አገልግሎት በውስጣችን ጌታ እየሰራ እዚህ አድርሶናል። ስለዚህ ዛሬ ላይ ቆመን ስናይ ከንቱ በሚመስሉ ነገሮች አንድ ቃል በልባችሁ
ልተው እፈልጋለሁ ማለት ነው። መክብብ ላይ ያለ ምዕራፍ 11 ላይ ያለ ከቁጥር 6 ከቁጥር 4 እስከ 6 ከዛ ሳላነብ በፊት አንድ ነገር ወደ ልቤ መጣ ማለት ነው። አንድ ጊዜ ድሮያውም ገና 18 20 ሆነን እያለን የወንጌል ስርጭት እንሞክር ነበር። በየቦታው እየሄድን በየቤቱም እንሄድ ነበር እያንኳኳን በቀደም ወንጌላዊ ከተማ እንዳስተማረን ከነሱም ጋር እየሄድን ማለት ነው። የሚበቅለው ዘሩ ዝግ ብሎ ሆነ ማለት ቶሎ አይታይም ፍሬው ማለት ነው። በዛ እያለን አንድ ጊዜ በስልክ እየደወሉ አንዲት ሴትን ሌላ የሃይማኖት ድርጅት ውስጥ የምትሄድን ወደ ጌታ እንድትመጣ ይሞክራሉ። ባልየው እዚህ ነበረ ከኛ ጋር ማለት ነው። ለትንሽ ጊዜ አንገራገረችና እምቢ አለች ማለት ነው። አንዳንድ ጊዜ ኦርቶዶክስ ቸርች ውስጥ ሆና ስልክ ታሰማናለች ብሎ ይናገራሉ ማለት ነው። ከዛ ኒው ይር ነበረ ተጠርታ መጣች። የዛን ጊዜ እርጉዝ ነበረች። ኒው ይር እንደጨረስን እዚሁ ቸርች ቀረች ማለት ነው። ልጁም እዚህ ተወለደ ማለት ነው። ጌታ የተባረከ ይሁን። ጌታን ተቀበለ። አሁን ያ ልጅ አድጎ ወጣቶቹ ጋር ጊታር ተጫዋች ነው። ያቺ ሴትዮ እንደዛ ያለችው አንድ ጊዜ ምን አደረገች? እንደዳነች አመት ሳይሞላት 17 ሰዎችን ቤቷ ሰብስባ ኑ ወንጌል ስበኩ ብላ ጠራችን። 17 ፒፕል ከኢትዮጵያ ከኤርትራ የመጡትን ማለት ነው። ግማሾቹ አማኞች ናቸው፣ ግማሾቹ በእምነት የደከሙ ናቸው፣ ሌሎቹም አያውቁም። ቤቷ ሄድንና ጸለይን፣ አገኘናቸው። ለአንድ ወር ለሁለት ወር ቫን ገዝተን አመላለስናቸው ወደዚህ ማለት ነው። ከዛ ውስጥ ግማሾቹ በጌታ በረቱ፣ ሌላ ስቴት ሄዱ፣ አንዱ ግን ፍሬ ሆኖ ቀረን እዚህ ማለት ነው። ያቺ ሴትዮ ማን ትባላለች መሰላችሁ? አስመረት ትባላለች። ክብር ለጌታ ይሁን። ልጇ ማን ይባላል? ጊታር የሚጫወተው አቤል ይባላል። ለኒው ይር መጥቶ ማዕፀን ውስጥ ሆኖ መዝሙር ሰምቶ በዚሁ የቀረ ነው ማለት ነው። ከ17ቶቹ ውስጥ ደግሞ ከኛ ጋር የቀረ ማን ይባላል? ኃይላት ይባላል። ከንቱ አይደለም ልላችሁ ነው ማለት ነው። ያን ያስመረት ጋር የሚደውሉ እነ ፈቃደና አስናቀ ነጌ እየደወሉ ሰፈርም አንድ ላይ ስለነበርን ሄደው ሲጠይቁ የዛን ጊዜ አይመስልም፣ ግን ደወሉ፣ ፈለጉ፣ ፍቅርን አሳዩ። እምቢ ባለች ጊዜ ተገኙ። ከዛ በኋላ እንዲህ አይነት እህት አመጡ ለጌታ። እንዲህ አይነት እህት ብቻ ማምጣት አይደለም፣ ቤቷን ሁሉ ወረስን። እዛም ደግሞ ዙሪያ ያለውን ነገር ሁሉ ወረስን ማለት ነው። ጌታ የተባረከ ይሁን። እንዲህ አይነት ድንቅ ነገሮች እጅግ ብዙ አሉ። ጥቂቶቹን ልነግራችሁ ስለፈለግኩ ነው። መክብብ ላይ እንደዚህ ይላል የጌታ ቃል ሲናገር፣ ነፋስን የሚጠባበቅ አይዘራም፣ ደመናትንም የሚመለከት አያጭድም። የነፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ ውስጥ እንዴት እንድትዋደድ እንደማታውቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም። ይህ ወይም ያ ማናቸው እንዲበቀል ወይም ሁለቱ መልካም እንዲሆኑ አታውቅምና በማለዳ ዘርህን ዝራ፣ በማታም እጅህን አትተው። ጌታ የተባረከ ይሁን። እንግዲህ በጌታ ቤት እያለን የቱ ቤት መንገድ በቅሎ የት እንደሚደርስ ስለማናቅ ሁሌ ጥሪያችን ምንድን ነው? በድካም ይሁን በብርታት ገብቶን ይሁን ሳይገባን ሁሌ በጌታ አገልግሎት መጠመር ነው ማለት ነው። ጌታ ይህን እየቆጠረ ደግሞ ቅድም እንዳልነው በቤተ ክርስቲያናችን እንዲሁም ከቤተ ክርስቲያን ውጭ ትልቅ ቸርነትን ያመጣልናል። ጌታ ይባረክ። ወደ ሁለተኛው ስንሄድ ያሳድጋል። እስካሁን ያልነው የሚኖር የሚያፈራ ፍሬን ያመጣል እንጂ በከንቱ አይሆንም የሚል ነው። ሁለተኛው ግን ሁለተኛው ያሳድጋል የሚል ነው ማለት ነው። ለሱ የሚሆን ጥቅስ ቅድም ኤፌሶን ላይ ያነበብነው ነው። ሙሉ ጥቅሱን አላነብም። እንዲሁ ምዕራፍ 4 ቁጥር 16 ላይ ያለውን ብቻ አነባለሁ ማለት ነው። ከእርሱ የተነሳ ኤፌሶን ላይ ነኝ። ከእርሱ የተነሳ ጊዜ ስለሄደብኝ ቶሎ ነው የሚሄደው። ከእርሱ የተነሳ አካል ሁሉ በሚያገናኘው ጅማት እየተያዘና እየተጋጠመ እያንዳንዱ ክፍል የራሱን ስራ እያከናወነ በፍቅር ያድጋል። ራሱንም ምን ያደርጋል? ያንጻል። አይገርምም? አሁን ቅድም ሊዲያ ብለን የጠቀስነው እንደገና ደግሞ ሎይድ ብለን የጠቀስነው እዚህም ቤተክርስቲያን ብለን የጠቀስናቸው እንደ አካል ብልቶች ሆነው በሚያደርጉበት ጊዜ ሌላውን ብቻ አይደለም የሚያሳድጉት። through that process እነሱም ያድጋሉ። ክብር ለጌታ ይሁን። ይሄ ነው ሜካኒዝሙ። አይገርምም? ጌታ ልክ ዝም ብሎ የበቀለ ዛፍ መስራት ይችላል አንዴ ማለት ነው። አንተ ዛፍ 6 ሜትር ሆነ ብቀል ብሎ ይበቅላል።
ግን ያንን ሂደት አይደለም በክርስትና ሂደት የተከተለው። አንዴ በቀሉና ሙሉ ሆኖ አላለም። አድኖን ሙላትን ግን ከኔ ጋር ሆናችሁ በጸጋ በመንፈስ ቅዱስ ሥራ እናንተም እየሰራችሁ ወደ ሙላት ትደርሳላችሁ ብሎ አያይዞናል ማለት ነው። ስለዚህ እንደ አካል ብልቶች ሆነን በጌታ ቤት ውስጥ አንዳችን ሌላችን ስናገለግል ውጤቱ ዋን ዳይሜንሽናል ብቻ አይደለም። አንድ መንገድን የተከተለ ብቻ አይደለም። ሌላም ብቻ የሚያሳድግ አይደለም። ምን የሚያደርግ ነው? እኛንም መልሶ ያሳድጋል። ቤተ ክርስቲያን ውስጥ ልብ ብላችሁ ብታዩ በጌታ የሚያድጉ በአገልግሎት የሚያድጉ በመሰጠት የሚያድጉ ሰዎች የቶቹ ናቸው ብትሉ የሚያገለግሉ ናቸው። ሳያገለግሉ እንዲሁ ጌታን ወዳለሁ ብሎ የሚኖሩ ጥሩ ሆነው ሊኖሩ ይችላሉ። ግን መንፈሳዊ እድገታቸው በጣም በፐርሰንት ብንለካ 25 ነው፣ 1/4 ነው የሚሆነው። እነዚህ ግን የሚያገለግሉ የሚሮጡ ትንፋሽ የሌላቸው የማይሰለቹ ምን ይሆናሉ? በዛው አክቲቪቲ ውስጥ ጌታ ምንን አዘጋጅቷል? ተያይዞ የማደግን እውነት አዘጋጅቷል ማለት ነው። ስለዚህ ድካም ነው ብለን በምናስብበት ጊዜ የደከምንበት እየደከምን ያደረግነው ነገር ግን በመንፈሳዊ ነገር እያሳደገን ነው። ገብቷቸዋል? እኛ የማይታየን ሰው እንግዲህ ቪዚብል የሚሆነው ነገር በቁመት ብናደግ ቪዚብል ነው አይደለም? በኪሎስ ይታያል እንዴ? በኪሎ ማደግ ባይታይ ትመኛላችሁ፣ ግን ይታያል። እሱ ይታያል እንደዛ ማለት ነው። ይሄ ግን የመንፈሳዊ ነገር ብዙውን አይታይም። ባለፈው ቅድም እንደጠቀስኩት የውስጥ ሰውን መጠንከርን ያመጣል። የጌታን ነገር ማስተዋልን፣ ጥበበኛ መሆንን፣ በጥበብ መመራትን ሁሉ ያመጣል ማለት ነው። ያ ብንገፋ የማንወርቅ ጥያቄ ቢመጣብን የማይወሳሰብብን ያደርገናል። ያ የሚመጣው ግን በጸሎት ብቻ አይደለም። ጌታ አሳድገኝ 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 ብቻ በማለት አይደለም። ጌታ ምን ይላል? ላሳድገህ እወዳለሁ ና ይልና ወደ እርሻው ነው የሚልከው ማለት ነው። ሂድና እስቲ ይህን ዘር ዝራ፣ ይሄን አረም ደግሞ አረም፣ ያንን ደግሞ የሚታጨደውን እጨድ፣ ያንን የሚበቅለውን ደግሞ አብቅል፣ ያንን ሰው ደግሞ ጎብኝ፣ ያንን ሰው ደግሞ ታገስ፣ ያንን ሰው ደግሞ ፈልግ፣ ለዛ ደግሞ ሰው ጸልይ። በዚህ ስርዓት ምን ይሆናል? እድገት ይመጣል። በሰጠን ቁጥር በእኛ ውስጥ ማደግ ይሆንልናል። ባደረገን ቁጥር በእኛ ውስጥ ማደግ ይሆንልናል። ስለዚህ ድካማችን በጌታ የሆነው በቤቱ ውስጥ በፍጹም ከንቱ አይደለም። ሁሌ ደከምንበት ውስጥ በእኛ ውስጥ ምን አምጥቷል? እድገትን አምጥቷል። ወደ ጌታ አቅርቦናል። እጁን አሳይቶናል። የሥራውን ነገር ገልጦልናል። ክብሩን አሳይቶናል። ስለዚህ ድካም አይደለም የሚለው በዚህ በውስጣችን የጸና ሊሆን ይገባዋል ማለት ነው። ዕብራውያንም ላይ ያለው ያንኑ ነው የሚናገረው ማለት ነው። እጃቸው ስለላላ ጉልበታቸውም ደግሞ ስለሰለለ በርቱ ይላቸውና ምን ይላል? መበርታት ግን የምትችሉት ብቻቸውን ዘራፍ በማለት አይደለም። በምንድን ነው? በመተያየት፣ በመመካከር፣ አብሮ በመሆን፣ በመተጋገዝ ምን ይሆናል? አንዳቸው ሌላቸውን ትቀሰቅሳላችሁ። የደከመ ምን ይሆናል? ሌላውን አይቶ ይበረታል። የሳተ ሌላውን አይቶ ምን ይሆናል? ይመለሳል ብሎ ይናገራል ማለት ነው። ስለዚህ ያሳድጋል። የመጨረሻው ትንሽ ደቂቃ ወስጄባችሁ ልናገር የምፈልገው ነገር በዚህ በጌታ አገልግሎት መሳተፍ አንዱ እና ትልቁ የሚያደርገው ነገር በእግዚአብሔር ሁልጊዜ በጌታ መታሰብን ያመጣል። በጌታ መታሰብ በሉ፣ በጌታ መታሰብን ያመጣል። ኢየሱስ ጌታ ነው። ነህምያ አንድ ጊዜ እንዲህ ብሎ ጸለየ። በጣም የሚገርመኝ ጸሎት ነው። ምዕራፍ 5 ላይ አምላኬ ሆይ የተጣሉትን የተለያዩትን ኢንትረስት ምንድን ነው በአማርኛ? ኢንትረስት ወለድ እየረሳሁት እኮ ነው፣ እንግሊዝኛ ገብቶብኝ ማለት ወለድ ቻርጅ እያደረጉ መከራ የሚያበሉትን ሁሉ አስታርቆ ከጨረሰ በኋላ እንዲህ ብሎ ጸለየ። አምላኬ ሆይ ለዚህ ህዝብ ያደረግኩትን ሁሉ ለበጎነት ምን አድርግልኝ? አስብልኝ። ጌታ የተባረከ ይሁን። ይልኝ ደከምኩ፣ እኔ ዙሪያውን ልሰራ ደክማለሁ፣ እነሱ ራሳቸው ደግሞ ሌላ ችግር ውስጥ ገብተው ያደክሙኛል። አድክሞኛል ብዬ አልተውኩም፣ አብሬ ደከምኩ፣ የምችለውን አደረግኩ። ይህን ግን እንደው ለክብር አስብልኝ ብሎ ጸለየ ማለት ነው። ልክ እንደዚያው መጽሐፍ ቅዱስ በብዙ ቦታ ውስጥ ለእኛ እርግጠኛ እንድንሆን አድርጎ የሚናገረን በጌታ ሆነን ስናገለግለው እግዚአብሔር ሁሌ በዚህ ምድር ይሁን በዛኛው ያስበናል። ኢየሱስ ጌታ ነው። መረጃዎችን ሰጣችኋለሁ ማለት ነው። የመጀመሪያው መረጃ ያውም አንላይክሊ ከሆነ ቦታ ነው። ዕብራውያን ምዕራፍ 6 ላይ ምዕራፉን ጥቂቶቻችሁ ልታውቁ ትችላላችሁ። ዕብራውያን ምዕራፍ 6 ላይ ማለት ነው። ዕብራውያን ምዕራፍ 6 ላይ አሁዱን ልንገራችሁ። እዚያ የሚናገረው ምንድነው? አንዳንዶች ብርሃኑን አይተው መንፈሱን ቀምሰው ጌታን ክደው ሄደዋል። አንዳንዶች ሰዎች ማለት ነው። እነሱን ምን ይላቸዋል?
ደግሞ ደጋግሞ ጌታን ስለሚሰቅሉ ማንነቱንም ስለሚያንቋሽሹ እነሱን ወደ ንስሐ መመለስ የማይቻል ነገር ነው ይላል ማለት ነው። አናንቀው ጥለው ሄደዋልና ይልና ስለናንተ ግን የምናስበው የተለየ ነው ይላል። ምዕራፉ ጋር እንሄድና ላንብብላችሁ ማለት ነው። ብዙ ጊዜ ፕሮባብሊ ወጣቶች በዚህ እንዲህ አንድ ሄዳነ ድኗል ወይስ ይጠፋል ብላችሁ የምትከራከሩት ነው ማለት ነው። ለዛ ጌታን ጠይቁ መልሱን። እኔ ግን እዚህ ጋር ያለውን የማስረዳችሁን ላሳያችሁ ወዳለሁ ማለት ነው። ከቁጥር 1 ጀምሮ እስከ 8 ስለጠፉት ትተው ስለሚሄዱት ከኛ ጋር ነበሩ ግን ሄዱ ከኛ ጋር ስላልነበሩ ብሎ ዮሐንስ እንደሚነግራቸው በርቶላቸው ብርሃኑን አይቶ ሰማያዊን ስጦታ ቀምሰው የሄዱትን ይናገርና እስከ 6-8 ቁጥር 9 ላይ መጥቶ እንዲህ ይላል። ኮንትራስት አድርጎ ስለናንተ ግን ይላል። ግን ብሎ ሲጀምር ሁሌ ተቃራኒ መሆኑን ልብ በሉ። ወዳጆች ሆይ ምንም እንኳን እንዲሁ ብንናገር ስለነሱ ማለት ነው፣ ስለናንተ ግን አብልጦ የሚሻለውን ለመዳን የሚሆነውን እንዲሆንላችሁ ተረድተናል ይላል ማለት ነው። እነሱ የሄዱትን መመለሻ የላቸውም ብለን ብንልም ስለናንተ ግን ስናስብ የተሻለውን ተረድተናል ይላል። ምንድነው መረጃ ሲባል የሰጠው መረጃ ይኸው ቁጥር 10 ላይ መረጃዬ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትንም ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና። አይገርምም? ኢየሱስ ጌታ ነው። ምን እያለ እንደሆነ ልብ በሉ። ወጥቶ ሄደው እምቢ አሉ። እምቢ ብለውም አልተመለሱም። ቢመከሩም አይሰሙም። እነሱን ለመመለስ አስቸጋሪ ነው፣ አይቻልም፣ ጠፉ ብሎ ከተናገረ በኋላ መለስ ብሎ እነሱን አይቶ በእናንተ ግን እንዲህ አይደለም አለ። ምንድነው መረጃ ሲባል የሰጠው መረጃ ምንድነው? እናንተ ቅዱሳንን ታገለግላላችሁ፣ ስሙንም ምን ታረጋላችሁ? ታከብራላችሁ። ስለምታገለግሉ ስሙንም ስለምታገብሩ ለሱ ያደረጋችሁትን ነገር ይረሳ ዘንድ አመፀኛ ስላልሆነ ወጥታችሁ እንድትሄዱበት አይፈቅድም። ይጠብቃችኋል፣ ያስባችኋል፣ ይራራላችኋል። ጌታ የተባረከ ይሁን። ለዚህ እኮ ነው በብሉይ ኪዳን ራሱ የሚያመጣውን ጀጅመንት ይናገርና ለሚወዱት ግን ምሕረቱ ለስንት ነው ይላል? በጣም ለትውልዶች ለሺዎች ነው የሚሆነው ብሎ ነው የሚናገረው ማለት ነው። እንዲህ ወደ ጌታ ቀርቦ እሱን በድካም ውስጥ ሆኖ በችግር ውስጥ ሆኖ ጌታን ማምለክ መልካም ነው፣ ማገልገልም ተገቢ ነው። ስለሱ ብሎ ቅዱሳንን ማገልገል ተገቢ ነው፣ ስሙን ማክበር ተገቢ ነው ብሎ የሚመላለሰውን በተለየ መነጽር ጌታ ያያል። በቤት ውስጥ በተለየ መንገድ ያያል። ቃሉን የሚናገረው ማለት ነው። ያ ሰው ያቺ ሴትዮ ደክማ ነገሮች ፈትነዋት እንደገና ሊጥሏት ወይ ሊጥሉት ወዲና ወዲያ በሚያንገላቱበት ጊዜ ልክ ማዕበል መጥቶ የዱርን ዛፍ እንደሚያንገላታው በሚያንገላቱ ጊዜ ጌታ ቀድም የዘመርነው ጌታ ይባርካችሁ አጠገብ ይቆማል። ምን ብሎ ሊናገር? ማዕበሉን ሊገስጽ። እሱ የኔ ነው ሊል ማለት ነው። ጌታ የተባረከ ይሁን። እሱ የኔ ነው፣ ያገለግለኛል፣ ቅዱሳንን ያስባል። በድካም ሁሉ የኔን ነገር ቀደም ነህምያ እንደጸለየው አስቦኝ። በሌላ አነጋገር ጌታ ምን ይላል? አስቦኛልና አስበዋለሁ። ልዩ ነገር ነው ይሄ ማለት ነው። በጌታ መታሰብ። ስለምንድን ነው የሚያስበው ሲባል አስበዋልና ያስባል። በቤቱ ሆነን ስናገለግል መልካም ኑሮ ብቻ በተባለው ሳይሆን የጌታ ስራ በተባለው ስናገለግል ጌታ ያንን ይቆጥርና በጭንቅ ሰዓት እምነታችን በላላ ጊዜ በኑሮ በደከመን ጊዜ ስተት በመጣ ጊዜ ደስ አይልም? ዋው ደስ ይላል። ጌታ የተባረከ ይሁን። ደግሜ ያነባለሁ ቁጥር 10 እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ ብሎ ይናገራል ማለት ነው። ስለዚህ ጌታ ማገልገል ከንቱ አይደለም፣ በእርሱ መታሰብን ያመጣል የሚለውን ለማሰረጽ ነው። ሁለተኛው በዛ ውስጥ ያለው ደግሞ ምን ያደርጋል? ጌታ በሚሰራበት ጊዜ ገንዘቡ ያደርገናል ማለት ነው። እየሰራ ጉድ 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 እያለ የሚውለውን ሰው ጌታ ዘመን መጥቷል፣ በዚህ ዘመን በዚህ ቦታ የምሰራው ይሄ ነው ብሎ በሚያስብበት ጊዜ በባውዛ የሚፈልገው ማንን ነው? በትጋት ቤቱ እያገለገለ ያለ ነው። ለሹመት ሲጠራ ሰው የሚመዝንባቸው የሲቪ ረዝሚ ነገሮች አሉ አይደል?
ጌታ እንደ ረዝሜ አድርጎ የሚያየው ነገር በቤቴ እንዴት ተመላልሷል፣ በስራዬ እንዴት ተመላልሷል ብሎ ነው የሚያስበው። የምታውቁት ጥቅስ ነው። ሚልክያስ ላይ እንዲህ ብሎ ይናገራል። እዛ ቦታ ሁለት ሰዎች አሉ። ሚልክያስ 3 ላይ አንዳንዶቹ ድካም ችግር ስለመጣባቸው ጌታን ማገልገል ከንቱ ነው ብለው ንቀው የተዋሉ፣ ሌሎቹ ደግሞ ምንም ቢሆን የጌታን ነገር መናቅ ጥሩ አይደለም ያሉ አሉ። ሄደን እናነባለን። ሚልክያስ 3 ቁጥር 13 ጀምሮ እንደዚህ ይላል የጌታ ቃል ሲናገር፣ ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን የተናገርነው በምንድን ነው ብላችኋል። እናንተም አሁን ቀስ ብዬ አነባለሁ፣ ስሙም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንስ በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? ቅድም መነሻ ላይ ያልኳቸው ብለው ሞክረው ዘሩ፣ ቶሎ ፍሬው አልታየም። አረም በዛበት፣ ሙግት አለው፣ መከራ አለው። የዛን ጊዜ ምን አሉ? እንዴ ምንድነው የሚረባን? መከራ እንጂ ምን ተረፈን አሉ። አሁንም አሉ ከዛ አመጻቸው ሲቀጥል ምን አሉ? የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉንም የሚሰሩ ጸንተዋል፣ እግዚአብሔርንም ይፈታተናሉ ያመልጣሉም ብላቸዋል ይላቸዋል፣ ሲከሳቸው ማለት ነው። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ምን አደረጉ? ተነጋገሩ ይልና እግዚአብሔርም አደመጠ ሰማም፣ እርሱን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። አያችሁ፣ መለስ ብሎ ለከለካ አይደለንም፣ በሱ ፊት ማመጽ አይገባም፣ አገልግሎቱን ከንቱ ነው ብሎ ትቶ መሄድ አይገባም፣ ይዞ መቆየት ነው የሚገባው ብሎ ሲነጋገሩ ሰማ። አደመጠና ሰምቶ አድምጦ አልተወም። በመጽሐፍ ላይ ስማቸው እንዲጻፍ አደረገና እንዲህ የሚል ተስፋ ሰጠ፣ እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሠራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። ቅድም ዕብራውያን ላይ ምን ብሏል? ስለ እናንተ እንደዚህ አላስብም፣ ከቤት ትጠፋላችሁ ብዬ አላስብም። ለምንድን ነው የማታስበው? ትወዱታላችሁ፣ ታገለግሎታላችሁ፣ በቤቱ አላችሁ። ይሄን እሱ አይረሳም አይደል ያለው። ሚልክያስ ላይ ጌታ ራሱ ምን ይላል? አባት ልጁን እንደሚምር እንደዚህ ያሉትን እኔ ምን አደርጋቸዋለሁ? ሲያጠፉ እንኳን እምራቸዋለሁ፣ በቤት ያስቀምጣቸዋለሁ፣ እተክላቸዋለሁ ብሎ ይናገራል ማለት ነው። ከዛ ምን ይላል? ተመልሳችሁ ጊዜው ሲደርስ በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል የምትለዩ ትሆናላችሁ። የሹመት ጊዜ ይመጣል ማለት ነው። የሹመት ጊዜ ይመጣል፣ ቆጥሮ ለክቶ ጊዜን ጠብቆ። ሹመቱ ደግሞ ማልቲ ዳይሜንሽናል ብዙ አቅጣጫ ያለው ነው ማለት ነው። በቤት ክንውንን ይሰጣል፣ በስራ ቦታ ክንውንን ይሰጣል፣ በጤና ክንውንን ይሰጣል፣ በዚህ ቦታ ባለን አገልግሎት ፍሬን ይሰጣል፣ ሞገስን ይሰጣል። ሌላው ሄዳችሁ አንብቡት 2 ቆሮንቶስ 9 ላይ ከ7 ጀምሮ ያለው ነው። እዛ ቦታ ሐዋርያ ጳውሎስ ስጦታን ስለመስጠት፣ ድሆችን ስለመርዳት፣ በየቤተ ክርስቲያን በሌላ ቦታ ያሉትን ስለማገልገል ይናገርና በልግስና አድርጉ። ይሄን ስታደርጉ አውጥታችሁ ሊሆን ይችላል፣ ከብዷችሁ ሊሆን ይችላል፣ ግን አብዝታችሁ አድርጉና ይልና እነሱ የሚቀበሉትን ነገር ዘርዝሮ ይነግራቸዋል። እንዲህ ብሎ ማለት ነው፣ በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ኢየሱስ ጌታ ነው። እናንተ አርጉ እንጂ፣ እናንተ ደግፉ እንጂ፣ እናንተ ተሰጡ እንጂ እግዚአብሔር በነገር ሁሉ ምን ያደርጋችኋል? ብቃትን ይሰጣችኋል። ስለዚህ ጌታን ማገልገል ከንቱ አይደለም። በሱ መታሰብን ያመጣል፣ ምሕረትን ያመጣል፣ ብቃትን ያመጣል። በመጨረሻ ፊልጵስዩስ ምዕራፍ 4 ቁጥር 18 ላይ የምታውቁት ቃል ነው። ሐዋርያው ጳውሎስ እነሱን ስለሰጡት ስላገለገሉትም ምን ብሎ ይጽፍላቸዋል? የተሰጣችሁ ስጦታ የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ ይልና ምን ይላል? አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ኢትስ አሰርሽን ይሙላባችሁ ብሎ ጸሎት አይደለም፣ ይሞላባችኋል ብሎ ነው የሚናገረው ማለት ነው። ዳን ማለት ነው። ጌታ የተባረከ። ምን ስላደረጋችሁ? መዓዛ ያለው ክብር ያለው ነገር ከእናንተ አልፋችሁ ከንቱ ነው ሳትሉ ስላደረጋችሁ በሚያስፈልገው ነገር ደግሞ እሱ እግዚአብሔር እናንተን አስቦ ምን ያደርጋችኋል? በክብር ይሞላባችኋል። ኢየሱስ ጌታ ነው። ስለዚህ ወገኖቼ
ይህን ኦክቶበርን ስንጨርስ እንዲህ ልላችሁ ነው የምወደው ማለት ነው። እስካሁን ጌታን አብረን ስላገለገል ጌታ የተባረከ ይሁን። ባገለገላችሁት አገልግሎት ብዙ ፍሬ አለ። አንዳችን ሌላችንን አንጸናል። አብረን ደግሞ አድገናል። ጌታ ምሕረቱን አሳይቶናል፣ እጁን አሳይቶን እዚህ ደርሰናል። እንግዲህ እዚህ ከደረስን የሚቀረው ዘመናችን ሁሌ ደግሞ ምን ይሁንልን? የጌታ ሥራ በእኛ ሕይወት የሚበዛበት ይሁን። ውጭ ያለውን ሥራ በዚህ አንተካው። ውጭ ደህና ሰው ነኝና እዚህ አላስፈልግም ብለን አናስብ። እዚህ ታስፈልጋላችሁ ማለት ነው፣ በብዙ አቅጣጫ ማለት ነው፣ ጌታ በሰጣችሁ ጸጋ። ስለዚህ ውጭ እንደማደርገው በቤቴም እንደምተጋው በጌታም ቤት ልተጋ ይገባኛል። ምን ክፍተት አለ? እኔ ምን ልሞላ እችላለሁ? በጌታ ፊት ጸልዩ፣ ጌታ ያሳያችኋል። ልባችሁ ውስጥ የሞላውን ይዛችሁ ነው። ቤቱ የእናንተም ነው፣ እኩል ነው፣ ለሁላችንም ነው። ያንን ይዘን ደግሞ ስንወጣ ጌታ ጸጋን በጸጋ ላይ እየጨመረ እናንተን ይጠቀምባችኋል። በእናንተ ደግሞ ሆኖ ልዩነትን ያመጣል። እንደዛ ስታደርጉ ደግሞ በልባችሁ የምትሆ በየትኛውም ጊዜ በጌታ ቤት የምታደርጉት ዛሬ ከዘረዘርናቸውም ነገሮች ውጭ ያሉት ትንሽ ይሁን ትልቅ በከንቱ አይሆንም። ጥቂት ሊሆን ይችላል። ዛሬ የደከመ ሊመስል ይችላል። ዛሬ የበዛ ነገር ላይ እንዲሁ የጨመርነው ሊመስል ይችላል። ግን በጌታ ፊት ምን የሆነ ነው? ፍሬ ያለው ነገር ነው። ፍሬው ምን የሚሆን ነው? የሚበቅል ነው ማለት ነው። ያንን ደግሞ ተከትሎ ጌታ እርስ በርሳ ያይዞ ያሳድገናል። ያ ብቻ አይደለም፣ እርሱ በማሰቡ ደግሞ ሁሌ ያስበናል። ስለዚህ ይህን ታላቅ አምላክ ማገልገል መልካም ነውና ቆመን ጌታን በዝማሬ በአምልኮ እናመሰግነዋለን።